ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ ጋዲያው በኋላ ወራለሁ እየበላን ነው እንዴ ልትታነቅ ነው መስሎ አንተ ሰው ይቀስ ብለህ ብላ እንጂ እሺ ካካ እንኳን ደህና መጣ ብሮስኪ እንዴ አራ ወደ ታች አውርደኝ በለው ኪስ ነው እሺ እንግዲህ ያሉ ሰዎች ጋይስ በደንብ ታብታብ አድርጉ አሁን የሆኑ ቪዲዮዎችን አንድ 3-4 ቪዲዮዎችን የዘልዳ አካውንት ላይ እሺ ቪዲዮ ማሳየት የሚችል ሰው አለ አንድ ቁጥር ይጻፍልኝ እሺ ወደ ንጥቀት ከመግባታችን በፊት ቪዲዮ ማሳየት የሚችል ሰው አለ ቪዲዮ ማሳየት የሚችል ሰው አረ እኔ እኮ እዚህ ቤት የምትመጡ ሰዎች እኔ ምንድነው አገልግሎታችሁ ትላለ ምንድነው አንድ ቁጥር ጻፉሽ ወይ ዘልዳም ካለ አላቀም አምናሽ እንትን አለች ፐርፕል አለች ኦ ናይስ እንደዛ ከሆነ ፐርፕል አታውራመች ልጅ እንግዲህ አፉ በሏት አንዴ ቆይ በተልቁ ላርጋትና እሺ ዌልካም ፐርፕል እንዴት ነሽ እንኳን ደህና መጣሽ ብያለሁና ዋን ሴክ ኦኬ ቴክ ዩር ታይም ችግር የለም ቴክ ዩር ታይም እና እስቲ ንጥቀት ላይ የተደረገ ጧት ውይይት ነበረ ቅድም ዘልዳ የለቀቃቸውን እንትኖች ያያየው ነበርና መጨረሻ ላይ ከለቀቃቸው ወደ ታች ሜቢ ፐርፕል እየሰማሽኝ ከሆነ እስቲ ቪዲዮቹን ያያየን ሪአክት እናደርግና ከዛ በኋላ ወደ ሐሳቡ እንገባለን ንጥቀት የሚለው ራፕቸር የሚለው ቴዎሎጂው ምንድነው ሐሳቡ ምንድነው የሚለው ፕሮቴስታንቶችም ተዘጋጁ እሺ ተዘጋጁ ምልክት ስጪኝ እሺ አነም አለ ሳሜምበርሶች እሺ ምንድነው ጋይስ የሆነ ኮሜንቱ በትልቁ እየታየኝ ነው ስዋይፕ ሌፍት እሺ መጨረሻ ላይ ከለቀቀው ጀምሪ እሺ early ከለቀቀው ማለት ነው በመጽሐፍ ቅዱስ ሊጠይቅ እናንተ ጥያቄ ይባል አንተ በቸርች ፋዘር አስረዳቸው ነው በመጽሐፍ ቅዱስ ሊጠይቅ ከዛ እውነቱን ያስው a few moments later እሱ ዋይ ይላል የተባለው ማቴዎስ ወንጌል ምዕራፍ 24 ቁጥር 30 ላይ 24:30 ስለዳግም ምጽአቱ ነው ወይስ በንጥቀት ጊዜ ነው የምድሩ ወገኖች ሁሉ ስለሱ ዋይ ይላል የተባለው አይ 24:30 አልተወያየ ነው እናንተ ጥያቄና መልስ እንግባና አንተ በቸርች ፋዘር አስረዳቸው ነው በመጽሐፍ ቅዱስ ልጠይቅ ማቴዎስ 24:30 ላይ ቅዱስ ዮሐንስ አፈወርቅ እሱ አንብቤለ በደንብ እንትናል በደንብ ተከተል ይጠይቃል but when you have heard of this consider the punishment of them that remain የሚለው የሚቀሩትን ነው አይደል የሚለው ጆኒ እኔኩም ምሳሌ እኔ ዮሐንስ አፈወርቅንም ምሳሌ አድርጌ አላመጣው እኔ ምን አገባኝ እናንተ ጥያቄና መልስ እንግባና አንተ በቸርች ፋዘር አስረዳቸው ነው በመጽሐፍ ቅዱስ ልጠይቅ እዛው ማቴዎስ ወንጌል ሁለት ሴቶች በወፍጮ ይፈጫሉ ይላል አይደል ትክክል አንዲቱ ትወሰዳለች አንዲቱ ትቀራለች ይላል አይደል ትክክል አንዲቱ ትቀራለች ምድር ላይ ትቀራለች ብሎ የፈታ ኮሜንታሪ ያለ የፕሮቴስታንት ስኮላር ራሱ አይ እንደዛ በግማት ይኖራል እኔ አሁን አይ እንደዛ በግማት ይኖራል እኔ አሁን ማስረጃ ማቅረብ ትችላለህ አንዲቱ ትቀራለች ሲል መሬት ላይ መቅረጽ ነው ብሎ የፈታ ማስረጃ ማቅረብ ትችላለህ አይ ማአት አለ ኮሜንታሪ እስቲ አቅርብሽ ነው አሁን ላረጋልሽ ላፕቶፕ የለም እኔ ጋር አጠገቤ ላይ ብያለሁ እኮ እሺ ከፕሮቴስታንት ሪፎርመሮች ይሄን ክፍል እንደዛ መቅረጽ የተባለው ምድር ላይ መቅረጽ ነው ብሎ የፈታለ ነው በጣም ኢንሸንትም ሞደርን ስኮላር ብዙ የፈቷል ኦኬ ኢንሸንት አንድ ተከሰልን እኮ ነው አንድ ማስረጃ አሁን አውጥቼ ላሳይ አልችልም ታዲያ ማስረጃ ሳይኖር ነው እንዴ ልወይ ብለህ ከቅድሙ ቡራ ከረዩ የምትለው ብሎ እኔ መቻልከኝ ማስረጃ ዝም ብዬ እንኳን ገብቼ እኮ አልቻልከኝ ምንድነው እያልከኝ ያለው ጌታችን ክርስቶስ
እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም ይላል አይደል? ስንት ላይ ማለት ስንት ላይ? ቁጥር 34 ላይ ማቴዎስ 24:34 ላይ 24:34 ላይ እሺ ያው ይላል። ይህ ትውልድ የተባለው የቱ? አይ ይህ ትውልድ አያልፍም የሚለው እዛ ጋር በተለያየ መንገድ ነው የሚፈታው። የስኪውን ድረስ ደስ ባለ መንገድ ልጠው። ኦኬ አንዳንዶች ምንድነው ይህ ትውልድ አያልፍም ሲባል በዛ ጊዜ እንግዲህ እንትን ያላሉ ሰዎች አሉ ታውቃለህ። ስለ ሄኖክ ነው የሚያወራው ብለው የሚያስቡ ሰዎች አሉ። ስለ ሄኖክና ኤልያስ ብለው የሚያስቡ ሰዎች አሉ። ይህ ትውልድ ያለው ሄኖክ ነው ጌታችን ኢየሱስ ትውልድ ነው እንደዛ አይደለም የሚለው እላችኋለሁ። የስኪውን ድረስ ይህ ትውልድ አያልፍም ያለው እነሱን መጥተው በሰቨንስ ትሪቡሌሽን ጊዜ መከራ የሚቀበሉ ናቸውን ብለው የሚፈቱ ሰዎች አሉ። ይህ ትውልድ አያልፍም ሲል፣ ሌላኛው ደግሞ ይህ ትውልድ አያልፍም ሲል እንግዲህ ሆል ኔሽኑን ነው የሚያመለክተው ደግሞ ብለው የሚሉ ሰዎች አሉ። ሆል ኔሽን ኢን ሴንስ ሰዎች የሚኖሩ ሰዎች አሉ በዛን ሰዓት የሚለው ነው። ማን ነው እንዲህ ብሎ የሚፈታው አሉ ብላል። ማን ይፈታል? አንድ ስኮላር። አይ ኮሜንተሪዎች እንደዛ ነው የሚፈቱት። ነገር በሁለት መንገድ አንድ አይሴ ነገር ኮሜንተሪዎች እንደዛ አጠገቤ ለታሪክ የሚፈቱት። እኔ አጠገቤ ላይ ላፕቶፕ የለም እያልኩ እኮ ነገርኩ። እኔ እናንተ ጥያቄና መልስ እንግባ። ቀጣዩን አሳይ ፐርፕላ። እስቲ ቀጣዩን ሰው ሙሉ ሐሳቡን የያዘውና ከዛ ወንድሞችንም ተቀበለን ወደ ሐሳቡ እንገባለን። አይ ከሱ ወደ ታች አይ ቲንክ ከዚህ ወደ ቀጥለው በመደዳ አሉ። ሚውት ነሽ ፐርፕል፣ መልሹና ሚውት ነሽ። ስለዚህ ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም የሚለውን ስለ ንጥቀት ነው ብሎ ይፈታል የቤተክርስቲያን አባት። አይ ኢየሱስ ነግሮናል በቀጥታ። እሺ ማቴዎስ 24:36 ለንጥቀት ነው ብሎ የፈታ የቤተክርስቲያን አባት አለ። ኢየሱስ በቀጥታ ስለተናገረ ማን ይፍታው ማን ከዛ በኋላ ሪፈር ማድረግ ኢየሱስ ለንጥቀት ብሎ ፈቶታል ይሄንን ክፍል። ኢየሱስ ለንጥቀት ነው ካለ ምን ያደርግልኛል? ጆን ካልቪን ይሄንን ክፍል ለንጥቀት ብሎ ፈቶታል። እኔ እንዳልኩ ኢየሱስ ብሎ ኢየሱስ ይሄንን ክፍል ዙዊንግሊ ለንጥቀት ብሎ ፈቶታል። ኢየሱስ ፈቶታል። መካነ ኢየሱስ ዛሬ ያለችው መካነ ኢየሱስ ቤተክርስቲያን ይሄንን ክፍል ለንጥቀት ነው የምትፈታው። ኢየሱስ ለንጥቀት ነው ብለዋል። እኔ ማንም ከዛ በኋላ ቢፈታው ባይፈታው ጉዳይ አይደለም። ስለዚህ ቀና ስለዚህ ሰዓት ከአባት ብቻ ቀደም አንድ ስትናገር የነበረው ነገር አለ። አዲስ ማድረግ የፈለኩት ነበር ከነሚኪ ጋር ስታወራ መሰለኝና ቸርች ፋዘርስ አሉት አላሉት ሳይሆን አሁን ቀደም ጋይስ በደንብ አስተውሉታችሁ ያላችሁ ሰዎች አሉት አላሉት ሳይሆን መንፈሴ ይመሰክርልኛል ብሏል። ባይዘው በጣም በሚያሰክርልኛል ብሏል። ባይዘው በጣም በሚያስቅ ሁኔታ ብዙ ሰዎች መንፈስ ይመሰክርልኛል መጽሐፍ እንደሚናገር ያ መንፈስ ለመንፈሳችን ይመሰክራል ብሏል። ስለዚህ እኔ መዳኔን የቸርች አባቶች አይደለም የሚነግሩኝ፣ መንፈስ ቅዱስ ለመንፈሴ ኮንፎርም ስለሚያደርግ ነው ነው ያልኩት። ትክክል ነኝ። መጽሐፍ ቅዱሳዊ ነው እንጂ አሁን ስለዚህ ለንሳነው ትምህርት አይደለም፣ ስለ ራፕቸር ወይ ስለ ሌላ አይደለም። አሁን ስለነሳው ትምህርት መንፈስ ይመሰክርልናል እውነተኛ እንደሆነ። ስለ ራፕቸር አላልኩም እንደሱ ብያለሁ እንዴ? አላልኩም እንደሱ ብያለሁ እንዴ? እየጠየቅኩ ነው። ስለ ራፕቸር እውነተኛ ትምህርት እንደሆነ መንፈስ ይመሰክርልናል። ቃሉም መንፈሱም ቃሉም ተነግሮኛል፣ በቃሉም ተነግሮኛል፣ ቃሉም ነግሮኛል፣ መንፈሱም ይመሰክርኛል። ቃሉም ነግሮኛል፣ መንፈሱም ይመሰክርኛል። ቃሉ እኮ ህይወትም መንፈስ አለው። ይሄው ደገምከው እኮ በቃ ቴንክ ዩ እችላለሁ። እኔ ውዴም እችላለሁ። እኔ እንደውም ሞራል ነው የሆነኝ እውነት ማለት የሚገባኝ ልጅ ወደቃ አልነበረብኝም ግን ቀደም አንድ ስትናገር የነበረው ነገር አለ። አዲስ ማድረግ የፈለኩት ነበር ከነሚኪ። እሺ እኔ እኮ ጨረስብሃል ፐርፕሊ። አይ ቲንክ ዌር ደን አይደል? ሲጀመር በክርስቶስ ስር ተደፍቶ ማይሰግድ ሰው ራፕቸር ቲዮሎጂ መቼ የተጀመረው በቤተክርስቲያን ምስረታ ወቅት በመጀመሪያው ምዕተ ዓመት ነው ማለት ነው። በይፋ ያው በአዲስ ኪዳን በመጀመሪያው ዓመተ ምህረት ጀምሮ በኢየሱስ ትምህርት ነው የተጀመረው። ይሄ ትምህርት ሜቢ በሐዋርያት ትምህርት ከነበረ ምን ከነበረ
ከዛ በኋላ እንግዲህ ያው ቤተክርስቲያን ሐዋርያት ላይ አልቆመችም። ቤተክርስቲያን ቀጥላለችና ኢቭን ዋና የፕሮቴስታንቲዝም ሪፎርመሮችን ጨምሮ ይሄ ትምህርት ራፕቲዝም ሪፎርመሮችን ጨምሮ ይሄ ትምህርት ራፕቸር የሚባለው ትምህርት ይታወቃል። ሜቢ በታሪክ ውስጥ ከዛ በኋላ ይሄ ትምህርት ቀጥሏል። ጋዲሳ ይሄኔ ሪፎርመሮች የኛም ሪፎርመሮች ቸርች ፋዘርስም አርሊ ቸርች ፋዘርስ ኢንክሉድ ቢያነሱትም ባያነሱትም ጉዳይ አይደለም። ቢያነሱትም ጉዳይ አይደለም። if you rapture እሺ እኔ እኮ በቃ ሁሉ ነገር ተከዷለቀና ብቻ ቴንክ ዩ ፐርፕል ቴንክ ዩ ሶ ማች። ጧት የነበረው ውይይት ባጭሩ ይሄ ነው ጋይስ፣ ባጭሩ ይሄ ነው የነበረው ውይይት። ንጥቀት ላይ የተደረገው ውይይት ይሄ ነበረ። እስቲ ወንድሞች ሰላም ይበሉና ከዛ በኋላ ዛሬ ደግሞ ሐሳቡ ላይ እናነሳለን፣ አንዳንድ ሐሳቦች እናነሳለን። ሁላችሁም ሰላም በሉን። ዮባ ሜቢ ሰላም ማለት ከቻልክ እና ጋይስ እንትን ከማለቴ በፊት ዘልዳ ፖስት ኦኬ፣ ዘልዳ አካውንት ውስጥ ገብታችሁ ሪፖስት አድርጉ። እሺ ዘልዳ ኦፍ ኮርስ አሁን እዚህ ጋር ኦልሞስት 900 ሰው አለና ዘልዳ አካውንት ውስጥ እየገባችሁ እንደዚህ ይሄን ቪዲዮ ብቻ ሳይሆን ሌሎችም እንደዚህ ኤዲት እያደረጉ የሚለቁትን ቪዲዮ ምናምን ነገር ጋይስ ስታዩ ሁሌ እንደምናገረው ሪፖስት እያደረጋችሁ ምንም የምናጣው ነገር የለም፣ ሉዝ የምናደርገው ነገር ስለሌለ ሪፖስት አድርጉ። እሺ ሪፖስት አድርጉ። ኦኬ ሪፖስት አድርጉ ልክ ቪዲዮውን ስትመለከቱና እሱ እንዳይረሳ ለማለት ያክል ነው። እሺ ዮባ አላቅም ውጭ ላይ ነው ጫጫታ ውስጥ መሰለኝ ያለኸው። እሺ ሰላም ማለት ከቻልክ ጥሩ፣ ካልሆነ ግን ካካ ሰላም በለን ብሮ። እስኪ እንኳን ደህና መጣ። ቦስ እንኳን ደህና ቆያችሁኝ። እንዴት ነህ ጋዲ? እዚህ ጋር ያላችሁ ሁላችሁ ሰላም ናችሁ? እና ፔፔ እናመሰግናለን ስላሳየሽ። እንኳን ደህና መጣ። እናመሰግናለን። መኩ ዲያቆን መኳንንት እንኳን ደህና መጣ ብሮስኪ። እንዴት ናችሁ ጋዲ? ሰላም ክርስቶስ ይብዛላችሁ። ሰላም ናችሁ ወይ? ሰላም ብያችኋለሁ። አሜን አሜን። መኩዬ እንኳን ደህና መጣ። ዮሐዴ ወይስ ጫጫታ ውስጥ ናንተ? እሺ መሰለኝ አይ ቲንክ ሶ። እስካሁን ዝም ካለ ዮሐዴ እንደዛ ነው የሚሆነው። አንተሽ አንተ ሰዎቹ ኮኔክት አድርገው ጠፍተው ነው ጋይስ? እሺ አንዴ ቆይ፣ ኮኔክሽኑ ለምንድን ነው? አረ ተነጥቀው ነው ጋዲ፣ ረሳው እንዴ? ቆይ አረሱ ላይ እንሄድበታለን፣ ችግር የለውም እንሄድበታለን በሰፊው። ባይዘው እዚህ የኛ ግሩፕ ላይ ሼር አደርገዋለሁ ብዬ ነበር፣ ጭስ የሚለው ግሩፕ ላይ በጣም የሚያስቁ ውጭ ሀገር ላይ ያሉ ቪዲዮዎች ነበሩና እነሱን እያየንም ሪአክት እናደርጋለን ብዬ ነበር። አይ ቲንክ ቪዲዮዎቹ የሚጠፋ አይመስለኝም። እሺ አንዴ ቆይ፣ ለታፕታፕ እንዲመች ራሴን ላተልቅ ወይ ወረድ ብዬ ልሰብስባቸው ጋር አቲ። እሺ መኩዬ ከቻልክ እንደዛ ከይቅርታ ጋር እሺ ሳር ኮኔክሽን እያዛገኝ ነው። ኤኒዌይስ በቃ እዚሁ ጋር ገፍታ ያላችሁ ሰዎች አጀስት ማድረግ የምትችሉ ከሆነ እንትን አድርጉ አንዳችሁ ኮኔክሽን ያላችሁ ሰዎችና ጠዋት የነበረው ውይይት አሁን እንደሰማችሁት በዛ መልኩ ተቋጭቷል። ቀደም ደግሞ ሀኒቾ ቤት ገብተን ያደረግነው ውይይት እንግዲህ ፕሮቴስታንቶች ስለሙታን ስለሚደረግ ጸሎት ሁለተኛ ጢሞቴዎስ ላይ ያለውን ነገር ቻሌንጅ አድርጉን ብለናቸው ከቤታቸው አባረውናል። እንግዲህ ዛሬ አንወያይም፣ መወያየት አንችልም፣ አንፈልግም ብለው ኢቭን ዜድ ቲክቶክ ሁላ ምን ብለው ተናግረዋል። ቀደም አሁን ለገባችሁ ሰዎች አው ሄኔሲፎሩ የሞተ ሰው ነው ብለን ነው ምናምን በቃ አንወያይም ብለዋል። እና እሷን ሪከርድ ፈልጋታለሁ ባይዘው እሷን ሪከርድ እንፈልጋታለን። እሺ ሪከርድ ያደረጋችሁ ሰዎች አደራችሁ እንደዛ ነው። እሺ ግርማይ የት ሄድክ? ግርማ የሚል ፕሮቴስታንት አካውንት ነበር። እሺ ጴንጤዎች እንግዲህ እንነጠቃለን። አይ ቲንክ ዚስ ኢዝ ቤተር። በቃ እንደዚህ በድጋሚ እንኳን ደህና መጣችሁ ውድ ክርስቲያን ወንድሞች እናቶች። ዛሬ ያው የምንመለከተው ስለ ንጥቀት ነው። የንጥቀት ቴዎሎጂ ወይ ደግሞ ራፕቸር ቴዎሎጂ ይባላል። ንጥቀት ምንድነው? ምን አይነትስ ነገር ነው? ላይክ ፕሮቴስታንቶች እዚህ ነገር ላይ ያላቸው ምልከታ ስፔሻሊ ደግሞ ያው አንዳንድ ሰዎች ቪው ነው ብሎ ያስቀምጣሉ፣ ግን እኔ ከቪው ባለፈ እንደ ብሊፍ ነው ማየው፣ እንደ እምነት ይዘውታል ነገሩን። ኦኬ ለምሳሌ እኛ ክርስቲያኖች በእምነት ደረጃ እንደምታውቁት ማራናታ ወይ ደግሞ ጌታ ሆይ ቶሎና አይደል? መንፈሱና ሙሽራይቱ ዮሐንስ ራእይ ላይ እንደተቀመጠው መንፈስና ሙሽራይቱ ጌታ ሆይ ቶሎና ቤተክርስቲያን እንደምትጠራው ሁሉ እኛም ቤተክርስቲያን ውስጥ ያለን ሰዎች ጌታ ሆይ ቶሎና እንላለን፣ ማራናታ እንላለን አይደል እንደ ክርስቲያን። እና አሁን እነዚህ ሰዎች
ሊትራሊ ይሄን ነገር በጣም ከመጓጓታቸውና ከመናፈቃቸው የተነሳ ኦኬ ከመናፈቃቸው የተነሳ ጭራሽ ምን ብለዋል ስለ ዳግም ምጽአት የሚነገሩ ክፍሎችን በሙሉ ወደ ንጥቀት የማዞር ነገር ሰዎች ጋር እየተመለከትን ነውና ይሄን ሰሞኑን ንጥቀት የሚለውን ቶፒክ ለምን ማንሳት ፈለግን ከተባለ አሁን ብቻ አይደለም ጋይስ በጣም በተለይ ጴንጤቆስጣሉ ዘንድ ያለው ነገር በጣም ሰዎችን የማጃጃልና የመሸወድ ነገር በጣም እየበዛ ስለሆነ ከዚህ በፊትም በጣም ብዙ ጊዜ ተደጋግሟል ትነጠቃላችሁ በዚህ ቀን ይያሉ ስፔሲፊክ ቀን ያስቀመጡ ኦኬ አው ይር ባይር ልክ ነካካ ስፔሲፊክ ቀን ያስቀመጡ እንግዲህ ትላልቅ በውጭ ዓለም ላይ ያሉ ትላልቅ ሰዎች ትላልቅ ስኮላር የሚባሉ ኦኬ ትላልቅ ስኮላር ትላልቅ ቸርቾች ማለት ነው ኦኬ የጴንጤቆስጣል ቸርቾች በዚህ ቀን ተነጠቃላችሁ ይያሉ አማኞቻቸውን አሜሪካ በሉት ዩሮፕ በሉ አፍሪካ በሉት እንደዚህ ይያሉ ሰዎቹ የምርም እዛን ቀን እንነጠቃለን ይያሉ ኦኬ ሰዎቹ የምርም የዛን ቀን እንነጠቃለን ይያሉ ንብረቶቻቸውን ይሸጣሉ ያላቸውን ነገር ሁሉ እንትን ይላሉ በቃ የዛን ቀን እንነጠቃለን በቃ ከዛ ምን ያደርጋሉ ቤት ቁጭ ብለው በጸሎት ነው በቃ ኦኬ ጸሎት ያደርጉ ነው የሚጠብቁት አይ የምርም ዛሬ እንነጠቃለን ብለው የምርም እንነጠቃለን ብለው እና ይሰውን ማጃጃለው መጽሐፍ ቅዱስ ለሌለ ትምህርት ጳውሎስ ባይዘው ለጢሞቴዎስ ሲጽፍለት ካሮጊቶች ተረተራቅ የተባለው ከእንደዚህ አይነት ተረተረት ነው ከእንደዚህ አይነት ተረተረት ነው ባይዘው ካሮጊቶች ተረተራቅ ብሎ ጳውሎስ ሲናገር ከእንደዚህ አይነት ተረተረት ይሄ ፒውር የሆነ ተረተረት ነው ንጥቀት የሚባል ነገር መጽሐፍ ቅዱስ የማያውቀው ኦኬ የቤተክርስቲያን ታሪክ ውስጥ የማይታወቅ ትምህርት ነው ንጥቀት የሚባለው ትምህርት አሁን ይሄን ሐሳብ ደግሞ እንደ አዲስ ለምን አነሳ ነው ከተባለ እንግዲህ ሁላችሁም እንደምታውቁት ብዙ ሰዎች ዛሬ ሴፕቴምበር 25 ነው ሴፕቴምበር 25 ነው ሴፕቴምበር 23 እና 24 ንጥቀት ይሆናል ወይ ደግሞ ራፕቸር ይሆናል ተብሎ በጣም መነጋገሪያ ነበር ቲክቶክ ላይ እንደምታውቁት ኦኬ በውጭው ዓለም በጣም ብዙ ሰዎች ተቀባበሉት ኢቭን አንዳንድ ሰዎች ንብረቶቻቸው ለሰዎች ሰጥተዋል ሁላ ኦኬ ቪዲዮ በቪዲዮ ደረጃ ወጥተውላ ቲክታክ ላይ በቃ ንብረቴ እንዲሰጥቻለሁ እንነጠቃለን እና አንድ ሰው ነው አንድ ፓስተር ነው በዋናነት ይሄን ሐሳብ ያመነጨው አንድ ፓስተር ነው ከዛ ሌሎቹ ምን አደረጉት ሐሳቡን ተቀባበሉት አስፋፉት እና ፓስተሩ ሲናገር ቪዲዮን እንዳጋጣሚ ሰምቼዋለሁና ፓስተሩ ምን ብሎ ይናገራል ሴፕቴምበር 23 እና 4 ንጥቀት ይሆናል አለ ጭራሽ ደግሞ በኮንቲኔንት ከፍሎታል እኔ በጣም ካን ዩ ኢማጂን ጋይስ እንደው ትምርቱን እንቆይሽ ወደዛ እንመጣበታለን ትምርቱን ተውት ካን ዩ ኢማጂን ክርስቶስ ኢየሱስ እንደው ቤተክርስቲያን ሊነጥቃት መጥቶ በእነሱ ማይንድ ሴት በእነሱ አንደርስታንድ ሊነጥቃት መጥቶ እንደው በአጉር ከፋፍሎ ሲነጥቅ አይ ሴፕቴምበር 23 ላይ እስቲ አሜሪካና አሜሪካ ኤዥያ ዛ አካባቢ ያሉ ዩሮፕ አካባቢ ያሉትን ዛሬ ሴፕቴምበር 23 ልንጠቃቸው ከዛ በኋላ ሴፕቴምበር 24 ላይ ደግሞ አፍሪካ አካባቢ ያሉት እኔ እንዴት ነው ክርስቶስ ኢየሱስን የምታስቡት እናንተ ሰዎች ቆይ እንዴ ስለምን በቀን መከፋፈል ነው ምን ጴንጤ ውስጥ ያሉ ሰዎች ምን ያህል እኔ እግዚአብሔር በሚያውቀው እንደው ጌታ ይድረስላቸው ምን ያህል መታወር ምን ያህል ማስተዋል ማጣት እንደሆነ እግዚአብሔር ነው የሚያውቀው ምን ያህል ቦርሳውን ደግሞ አይተሻል እንዴ እና ቦርሳ ይዘው ምናምን ድንገት ፓወር ባንክ የሚያዙ ሰዎች አሉ የሚል ነገር ሰምቼ ነበር ቻርጅ ምናምን ካለቀባቸው እየተነጠቁ እና ምን ያህል መታወር ነው ጋይስ እግዚአብሔር ምስክሬን ነው የምላችሁ እኮ እንዴ አሁን እንደዚህ አይነት ልምምድ ውስጥ ጴንጤቆስጣሉ ውስጥ ያላችሁ ሰዎች ምን ያህል የታወራችሁት እግዚአብሔር እንደው ይድረስላችሁ ምን ያህል መታወር ነው እንዴ ምን ያህል መታወር ብላይንድድ መሆን እና ሴፕቴምበር 23 ላይ አፍሪካ አሜሪካ ዩሮፕ እና ኤዥያ ነው የሚሆነው ሴፕቴምበር 23 ላይ ይላል ሰውዬው ቁጭ ብሎ እና በጣም በዓለም አቀፍ ደረጃ ተስፋፋ ብዙ ሰዎች አምነው ተቀብለው ተዘጋጁ ክርስቶስ ኢየሱስ መጥቶ እንግዲህ በአጉር ከፋፍሎ ሰውን ሲነጥቅ ከዛስ ሴፕቴምበር 24 የፈረደባት አፍሪካ አጉራችን ደሞ አለች ሁሉ ነገር ላይ ኳላንን ንጥቀት ላይ ራሱ ሴፕቴምበር 24 ላይ የኛ ንጥቀት አይ እስቲ ቆይ አሜሪካዎችን እንያቸውና ኦኬ ጌታ እንደው እንደዚህ ሲል ክብር ምስጋና ለስም አጠራሩ ይሁን እስቲ ቆይ አይ አሜሪካዎችን አውሮፓዎችን ትንሽ እንያቸውና ኤዥያዎችን በኢኮኖሚ ነው ራሱ የሚመስሉ ንጥቀቱ ራሱ አሜሪካ አውሮፓ ኤዥያ ምናምን ከዛ በኋላ ሴፕቴምበር 24 ላይ ደግሞ አፍሪካ የፈረደባት አፍሪካ ንጥቀት ላይ ራሱ መጨረሻ ላይ ነው እንደው ደግሞ ተናጋሪው እኮ ጭራሽ ጥቁር ነው በጣም በሚያሳዝን ሁኔታ ይሄ ሰውዬ ምን ብሎ ነው የሚናገረው መናገሩ ብቻ አይደለም ቃል በቃል ከአምላክ ነው የሰማሁት ቃል በቃል ከአምላክ ነው የሰማሁት እየተናገረ ያለው the word of God
ራሱ እግዚአብሔር ነው ብሏል። ቴንክ ዩ የሚናገረው ራሱ በቃ እግዚአብሔር ቃል ነው። ከእግዚአብሔር ነው የሰማሁት። የሚናገረውም የእግዚአብሔር ቃል ነው። ካን ኢማጂን ምን ያህል እግዚአብሔርን እንደሚዳፈሩ እነዚህ ሰዎች። ይሄ መጀመሪያው አይደለም ባይዘው ጋይስ እንዴ ባይዘው በብሉይ ኪዳን የነበረውን ሕግ ታስታውሳላችሁ? ሰዎች የመረም ከእግዚአብሔር ሳይሰሙ ከእግዚአብሔር የሰማነው ብሎ እንደዚህ አይነት ነገር ቻው ነው የምትባለው። ተወግረህ ትሞታለህ ወንድሜ። እግዚአብሔር ይቀስፋል። ኦኬ ምን የሚል ነገር አስታወሰኝ። በደንብ ስሙ። አሁን የሰጠው ማብራሪያ እስቲ ቆይ እንሰማለን። ለምን ወርድ ፎር ወርድ አንሰሙ? ቪዲዮ ቪዲዮ do you have the ቪዲዮ አለክ? እኔ አሁን መክፈት አልችልም። ቢችሉ ማግኘት ይችላል። ልጆች ቴክ ችግር የለውም። መኩ ቪዲዮዎቹን ሰብስቤ ልምጣ ስላለ መኩ ዝግጁ ስትሆን ምናምን ነገር አንድ ቁጥር ጻፍልኝ እስቲ። ቆይ ልኮም ሊሆን ይችላል እኮ እኔ ገስቱን ዛሬ ማየትም አልቻልኩም እውነት ለማውራት። ገስቱ ላይ መኩ ካለ ምናምን ነገር ቼክ አድርጉትና ምን ይላል እና ከእግዚአብሔር ነው ቀጥታ የሰማሁት አለና አሁን ይሄ ሰውዬ ምን አይነት ማብራሪያ ተንተና ይሰጣል የሚለው ነገር እስቲ ሰጥቶም ከሆነ አምናሹ ቼክ እናደርጋለን። ግን አንድ ነገር አስታውሱኝ። እነዚህ ሐሰተኞች መገለጫቸው ራሱ አንዱ ይሄ ትንቢት ነው። በቃ እንደው ምንም ከእግዚአብሔር ያልሰሙ ሰዎች ከእግዚአብሔር ነን እያሉ ብዙ ሰዎች ይቀባጥራሉ። ለምሳሌ ምን የሚል ነገር አስታውሱኝ። ቲቢ ጆሹዋ ትዝ ይላችኋል? ቲቢ ጆሹዋን የማያስታውሰው ሰው የለም ማለት ትዝ የሚላችሁ ከሆነ ቲቢ ጆሹዋ የሞተ ሰው ያው እንግዲህ እዚህ ቲክቶክ ላይ የምናውቀው ቀለም እያለቀሰ የጌታ ሰው ነበረ በሱ አገልግሎት አምናለሁ እያለ ስንት ፋይል ሲወጣበት ትዝ ይላችኋል? ቲቢ ጆሹዋ ትዝ የሚላችሁ ከሆነ 2016 ምርጫ ብዙዎቻችሁ ታስታውሱታላችሁ። ኦኬ 2016 በፈረንጆቹ የአሜሪካ ፕሬዝዳንታዊ ምርጫ ነበርና ምን ብሎ ይበጠረቃል መድረክ ላይ ጌታን የነገረኝ ነው የሚለው። እንግዲህ ምርጫው ትዝ የሚላችሁ ከሆነ ምርጫው በማንና በመካከል ነበር? ሂላሪ ክሊንተን እና በዶናልድ ትራምፕ መካከል ነበር ምርጫው። ሂላሪ ክሊንተን እና ዶናልድ ትራምፕ መካከል ነበር ምርጫው። ኦኬ እና ምን ያደርጋል? ልክ ምርጫው በሚቃረብበት ሰዓት ላይ የራሱ ኮንግሪጌሽን አለው እንደምታውቁት በጣም ሰፊ ነው። ማጆሪቲው የአፍሪካ ነቢያት አገልጋዮችና ምናምን የሚባሉት ቲቢ ጆሹዋ ጋር ናቸው። ባይዘው ብዙዎቹ እውነተኛ እግዚአብሔር አገልጋይ ብሎ የሚጠሩት ሰው ነውና ምን ብሎ ይናገራል? እግዚአብሔር ተናግሯል አለ። እንግዲህ አይ ቲንክ ውሳኔ ከመውጣ ላይክ ምርጫው ፋይናላይዝ ከመደረጉ ቢፎር 10 ዴይስ ማክሲመም 2 ዊክስ በፊት መሰል እግዚአብሔር ተናግሯል አለና ይሄንን ምርጫ የምታሸንፈው ሴት ናት። ይሄንን ምርጫ የአሜሪካ ፕሬዚደንሻል ኢሌክሽን የምታሸንፈው ሴት ናት አለ። ተበጠረቀ። ኢቨን ሂላሪ ክሊንተን ትዊተሯ ላይ ወጣ ቲቢ ጆሹዋ አመሰግናለሁ ብላ ጽፋለች። አመሰግናለሁ በቃ እሷም አምና ያው ጴንጤ ናት እሷ ሂላሪ አምና በቃ እግዚአብሔር እውነትም ይሄን ነገር ምርጫ ውጤቱ ይመጣል ጋይስ ማነው አሸናፊው? ዶናልድ ትራምፕ። ውሃ ፊቲንግም የቆረጡ አሉ። እኔ በቃ እንደው የሐሰተኝነት መገለጫ ባይዘው ይሄ ነው። በቃ ውጤት ይወጣል አሸናፊ ማን ነው? ዶናልድ ትራምፕ። ይሄ ሰውዬ እውነተኛ ነኝ ብሎ ምናምን ነገር እንግዲህ አሁን እሱ ምንም እግዚአብሔር ተናግሮትም አያውቅም። ይቀር ይበለኝና እግዚአብሔር ተናግሮትም አያውቅም። እንደዚህ አይነት ሰዎችን እግዚአብሔር ተናግሯቸውም አያውቅም። ግን ምን ያደርጋሉ? ለምሳሌ ምርጫው ሊደርስ ምናምን ሲል ብዙ አለ አይደል? እዚህ ስቴት ላይ እንትና እየመራ ነው፣ እዚህ ስቴት ላይ እንትና የሚያሸንፍ ይመስላል የሚሉ ነገሮች ትንተናዎች ይሰጣሉ። ፖለቲካል ትንተናዎች ይሰጣሉ። ያን ነገር ይመለከቱና መኩ ተከራኩቴ አልቦ ቲክታክ ጀስት ሙጫ ሰለጠን ሲስተር ነው ከሰለጠን ሲስተር ኒውተር ጉግል አይታየኝም። ቁር ነው ወርቂን ሙጫ ቲክቶክ ጀስት ዳይሬክት ካላችሁ ኒውተር ታርገዋለሁ። እንደነ ሪከርድ ያደረጋችሁ ላኩልኝ አደራ በማርያም። አይ መኩዚ ምንድነው? ምን እያልከ ነው ወንድማችን? ኦሮምኛ ነው እንዳንለው ትርጉሙም አልገባንም። እንዳንተረጉሙ ራሱ ምንድነው ያወራው? ራሱ የንጥቀት ቀን እየጠቆመ ነው መሰለኝ። ደግመህ ንገረን መኩ። መኩ ያሰማው ድምጽ። እሺ ይህ ልጅ እንደዚህ ነገር ይብስበታል። እናቱ ለመሳቂው ፈጥሮ የፈጠነ ማይኩን ሆነ አረገ እና እንደዚህ አይነት ሰዎች አሉ። እዚህ ሀገርም የሆነ ሰዓት ላይ ተዝም ይላችሁ ከሆነ ያው ፖለቲክስ ምናምን ለመነካካት አይደለም
የሆነ ሰዓት ብቻ አላውቅም አሁን ከረንት ላይ ያለው ፕራይም ሚኒስተር ምርጫ አድርገው ነገር ከማን ነው ከደመቀ ጋር መሰለኝ አይደለ ከደመቀ ጋር መሰለኝ እና አድርገው አይ ደመቀ ያሸንፋል ጌታ ተናግሮኛል ብሎ ብቻ በቸርቹ ይናገርና ከዛ ሲታይ ስቲል ፕራይም ሚኒስተሩ ከረንት ፕራይም ሚኒስተር አብይ ያሸንፋል ይቀጥላል እሱ ስልጣኑን ይዞና አይ ጌታ አብይን ደመቀን አብይ ብሎ ነው የሚጠራው ያለም አለ እንደዚህ አይነት እንደው ለእግዚአብሔር ቃል እንደዚህ ሐሰተኞች ኦኬ ሐሰተኞች የበዙበት በቃ ውሸት ማውራት የማይሰለቻቸው ሰዎች እንደዚህ ነው ይሄ የሐሰተኞች መገለጫ ነው ይሄ በየቦታው ከጌታ ቤተክርስቲያን ውጭ ብትሄዱ ትንቢት እግዚአብሔር ተናግሮናል የሆነ ነገር ይፈጸማል ብለው የሚናገሩ ብዙ ውሸታሞች አሉ ጆባ ዊትነስ ጋር ብትሄዱ እነ ማን ቻርልስ ነው ስሙን አንቱልኝ ብቻ እንደዛ መስራቹ የጆባ ዊትነስ እንቅስቃሴ ጀማሪ እንደዚህ ዓለም 19 ምናምን ዓመተ ምህረት ላይ ተጠፋለች የዓለም ፍጻሜ በ1914 ወር እንደዛ ነው ብሎ ተናግረው ዓለም ቀጥላለች እሱ ሞተ ኦኬ እንደዚህ አድቬንቲስት ጋር ብትሄዱ ምን ብትሄዱ እነዚህ ሐሰተኞች ጋር ከጌታ ቤተክርስቲያኖች ሁሌም እንደዚህ አይነት የውሸት ትንቢቶች አሉ ኦፊሻሊ ደሞ የሚናገሩት ሼም የላቸው ምን ይያሉ ነው እግዚአብሔር ተናግሮኛል ጌታ ተናግሮኛል ይያሉ ነው ኦኬ ጌታ እንኳን የጌታ መንፈስ ባጠገባቸው አልፎ የማያውቁ ሰዎች ስለዚህ አሁንም ንጥቀት ላይም እንደዚህ ነው አርሰናል ዋንጫ ይበላል ብሎ ካካላየም አርሰናል ዋንጫ ይበላል ብሎ ተናግሮ ከዛ በኋላ እንደ አርሰናል ምስ ዋንጫ ይበላ ይባላል አረ በሴቶቹ በልቶ ይልል በዚህ አጋጣሚ ጋዲ ቻን የሚለውን ለምን ሚውት አታረግልኝ እኔ ቆይ ቻን ነው የሚለው አርሰናል ዋንጫ በልቷል እኮ በሴቶች በልቷል ብሎ ይመቸው እሱ እንኳን አራዳ ነገር መሰለኝ ሳስበው መልሱን ወድጄለታል እና ኤኒዌይስ እንደዚህ አይነት ነገሮችን ተመለከታላችሁ ስለዚህ ከእንደዚህ አይነት ነገሮች ከሐሰት ትርክት ምናምን ነገር ከቤተክርስቲያን ውጪ ከጌታ ከእግዚአብሔር ቤተክርስቲያን ውጪ በቃ እንደዚህ አይነት የሐሰት ትምህርቶችና የሐሰት ትርክቶች አሉ እልፍ አላፍ ናቸው እልፍ አላፍ ኦኬ ስለዚህ ከእንደዚህ አይነት ነገር ራሳችሁን ጠብቁ እውነት ለማውራት እና ሰሞኑንም እንደው ጴንጤዎች ራሳችሁን እስቲ ታዘቡ በየአመቱ በዚህ ቀን ንጥቀት ይሆናል እያደረጉ ብዙ ሰው ገምቷል ብዙ ሰው ግን ስቲል ምንም የተፈጠረ ነገር የለም ኦኬ እስከመቼ እንደዚህ መጽሐፍ ቅዱሳዊ ባልሆነ ትምህርትና በሐሰተኞች ተሸውዳችሁ ትቆያላችሁ ትኖራላችሁ ኦኬ ይሄ በጣም መጠይቅ ያስፈልጋልና መኩ ሬዲ ከሆነ አንዳንድ ቪዲዮዎችን ብናይ ጥሩ ነው ካልሆነ ግን ከዚህ ሰዓት ጀምሮ ወንድሞች የሚጨምሩት ሐሳብ ካለ እድል ልስጣቸው የምትናገሩት ነገር ካለ እንትን በሉና ካልሆነ ሐሳቡ ላይ ማውራት የሚፈልግ ፕሮቴስታንት ካለ ገስት እንቀበላለን ኦኬ አለ ለመጨመር ያክል ሳይሆን ዝም ብዬ ለማለት ያክል እና ከነዚህ ፕሮፌሲዎች ምን ለየው ነገር ምንድነው ስለዚህ ፕሮፌሲ እንደውም አይሰጥም ለዚህ ወርድ ከነዚህ ዝም ብሎ ዝባዝንኬ አክቹአሊ ዝባዝንኬ ደግሞ ከባድ ወረሽ ነገሮች ምን ረዳው ምንድነው እንዳለ ከክርስትና ውጪ የሆኑ ነገሮች ነው ማለት ምንድነው ክርስትና ባይተሰው ፎልስ የሆነ እንትን ምንድነው የሚባለው ሆፕ አይሰጥም በቃ ክርስቶስ ትክክለኛ ነውና ትክክለኛ የሆነ ሆፕ እንጂ የሚሰጠን ውሸት የሆነ ዝም ብሎ ስጋዊ የሆነ ሬቪሌሽኖችና ሆፖች አይሰጠንም ለምሳሌ አሁን ከዚህ ከቀላሉ ዝም ብለን ከመንቀለድበት እንነሳ የአርሰናል ግምት ደግሞ ስለ አርሰናል ዋንጫ ይበላል ፕሮፌሲ መስጠት ባይት ሰልፍ ስናየው ምንም መጥፎ አይመስልም በቃ ጥሩ ምኞት ነው እና ግን ፕሮፌሲ ነው ሶ ፕሮፌሲ ምንድነው ከተባለ ከመጀመሪያው ከእግዚአብሔር የሚሰጥ ጸጋ ነውና ከእግዚአብሔር የሚሰጥ ጸጋ የሆነ እንትን አለው ምንድነው ሚኒንግ አለው እና ደግሞ ቫልዩም አለው አርሰናል ዋንጫ በላ አልበላ ከቤተ ክርስቲያንና ከእግዚአብሔር ሕዝብ ጋር ምን ያገናኘዋል ስታስቡት ለራሳችሁ ማለት ነው አርሰናል በላ ማንቸስተር በላ ምንም አክቹአሊ ማንቸስተር ይብላ ግን ብቻ ግን ከእግዚአብሔር ጋር ምንም ያገናኘው ነገር የለም ግን በቃ ሰው የሆነ ምኞት ይሰጣል አይታል ደስ ይላል ማለት ነው እንስሰማ በተለይ አርሰናል ፋንኮንክ ያው አትበሉ ምናምን ግን እሺ የቅድም ደግሞ የተነሳው ንጥቀት ምናምን ይባል ባይተሰፍ ንጥቀት ማለት በጣም ከበባድ ፓርቶቹ ምንድናቸው ለምሳሌ መነጠቁ ይሁን እሺ መነጠቁ ምናምን ወደ እግዚአብሔር መወሰዱ ይሁን ከተወሰዱ በኋላ እኮ ተወስዶ አይቃልቁም ይመለሳሉ እኮ ደግሞ ተመልሰው ደግሞ ምድር ላይ ይገዛሉ ምን ማለት ነው ይሄ የሚገዛው ደግሞ እኮ ክርስቶስ ብቻ አይደለም አብረው የተነጠቁት ሰዎች እኮ ነው መጣው ይገዙት
እና ይሄ ምኑ ነው ክርስቲያን ወይም ክርስቶስ የሚያደርገው እንዴ? እኛ የተፈጠርነው እግዚአብሔርን ለማመስገን እንጂ ባልተነጠቁ ሰዎች ላይ መተን ገዢ እንድንሆናቸው ነው እንዴ? ይሄ በቃ ግልጽ የሆነ ሰዋዊ ምኞት እንደሆነ ነው የሚያሳየውና ትላንትናና ከትላንት ወዲያ ያልተነጠቃችሁ ፕሮቴስታንቶች መጣችሁ መግባት ትችላላችሁ። ቴንኪው ጋዲ እሺ ካካየና በሰገናለ ልክ ነው። ሰዋዊ ሐሳብን ከእግዚአብሔር ሐሳብ ለይቶ ማየት ነጥሎ ማየት ያስፈልጋል። ኦኬ ሌትስ ትራይ ቱ ዱ ዛት። ሜቢ የምትጨምሩት ነገር ከሌለ ገስቱን ክፍት ያደረኩት ሁለቱ ቦታ ለሚገቡት ጴንጤዎች ነው። ኦኬ ፕሮቴስታንቶች ወይም ጴንጤዎች ይሄ ትምህርት ትክክለኛ ነው መጽሐፍ ቅዱሳዊ ነው ብላችሁ የምታስቡ ንጥቀት አንድ ቁጥር ጻፉ። ኦኬ አልተነጠቁም። ገንዬ ሳልሰማ ተነጠቁ ብላችሁ ጻፋችሁ ሰዎች አልተነጠቁ፣ እዚሁ ናቸው። ምንም የትም አልሄዱም፣ እዚሁ ናቸው። ወይ መኩይ ሜቢ እንትን ብዬ ነበር ሰብሰብ አድርጌ ነበርና ሜቢ ሌላ ስልክ ከያዝክ ማሳየት ትችላለህ። እኔ እንትን ማለት አልችልም። ለዛ እኮ ነው ሜቢ አላውቅም። እና ዮሐዴም ውጪ ናቸው መሰለኝ። ቴሌግራም ላይ ላክልኝ ለኔ መኩ ወይ እሺ፣ ለብሬ ላክለት። በቃ ብሬ ከቻለ ፎርዋርድ ላድርግልህ። ምናልባት ጋዲ እስኪገቡ ፕሮቴስታንቶቹ የተወሰነ ነገር ብል ደስ ይለኛል። ለዚህ ከትንቢት ጋር በተገናኘ ማለት ነው። ይሄ ማለት መሰረታዊ የትንቢት መምጣት ወይ ደግሞ ይሄ ዋናው ነገር ማለት ነው። ለምሳሌ እንግዲህ ሐዲስ ኪዳን በብሉይ ኪዳን ማህፀን ውስጥ ነበረች አይደል? ብሉይ ኪዳን ነው በሐዲስ ኪዳን ተገልጧል። ስለዚህ በብሉይ ኪዳን ዘመን እንኳን የነበረው ትልቁ የትንቢት ማዕከል ምን ነበረ? ወይ ደግሞ የአገልግሎታቸው የድካማቸውም ከዛ የትንቢታቸውም ራስ ዋናው ለጊዜው የሚታይ ነገር አለ፣ ጥላ አለ። ግን ዋናው ጉዳይ ምን ነበር ከተባለ የክርስቶስ ኢየሱስ መገለጥ ወይ ደግሞ መምጣት አይደለ? ልክ ቅዱስ ጳውሎስ እዚህ ዕብራውያን 1 ላይ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ አለ። ስለዚህ በነቢያት ሲናገራቸው ነበር። በነቢያት ሲናገራቸው የነበረው በነቢያት ሲነገር የነበረው ነገር ምንድነው ከተባለ የምኑ መምጣት ነው? የእግዚአብሔር ልጅ ኢየሱስ ክርስቶስ መገለጥ ነው። ይሄ ክንድህን ላክልን ሲሉ የነበረው ከኃጢአት ነፃ ለመውጣት እንግዲህ ከኃጢአት የሚያነጻቸው መሲህ መምጣት የሚናፍቁበት ነው አይደል? የሉቃስ ወንጌል ምዕራፍ 2 ቁጥር 23 ላይ ያ አረጋዊ ስምዖን በቤተ መቅደስ የነበረው ሕፃኑን አግኝቶ ታቀፈው። አሁን ግን ጌታ ሆይ አሁን ባሪያህን እንደ ቃል ምን በለኝ አሰናብተኝ አለ። የሚጠብቁት አናፍቆት ነበር። የትንቢቱ ማዕከል ምንድነው? የእግዚአብሔር ልጅ የኢየሱስ ክርስቶስ መገለጥ ወይ ደግሞ መምጣት ነው። ስለዚህ ትልቁ ናፍቆት ትልቁ ትንቢት ያ የሚመጣው መሲህ መገለጥ ወይ ደግሞ መታየት ነው፣ ናፍቆቱ ማለት ነው። በተመሳሳይ በሐዲስ ኪዳን የቤተ ክርስቲያን ናፍቆት አለ። ያ የተገለጠው የመጣው መሲህ ናፍቆትነቱ ያበቃ ያቆም አይደለም አይደል? ቅድም ጋዲም ተነሳው ነበረ። ቤተ ክርስቲያን ምን ሚል መዝሙር አላት? ማራናታ ሚል መዝሙር አላት። ጌታ ኢየሱስ ሆይ ቶሎና ሚል እንዲወስዳት ከእርሱ ጋር ለመኖር ቤተክርስቲያን ትናፍቃለች። ቅዱስ ጳውሎስም ልሄድ ከክርስቶስ ጋር ልኖር ናፍቃለሁ እንዳለ። ስለዚህ በሐዲስ ኪዳን ያለ ክርስቲያን በጣም የሚያጓጓው በጣም የሚናፍቀው ነገር ከክርስቶስ ጋር መኖር ነው። ሌላው ሁሉ ነገር በጣም ትንሽ ነው፣ በጣም ጭማሪ ነው፣ ጊዜያዊ ነው። ስለዚህ እንደ ይሄ ኡኡ ተብሎ አንዱ ባለፈው ምን አለ የነሱ የፕሮቴስታንት ፓስተር ነውና ሰይጣንም እኮ ይፈውሳል ሲል አሜን ሲሉ እንዴ ተረጋጉ እንጂ ሰይጣንም ይፈውሳል ሲል አሜን ትላላችሁ? አሜን የሚባልና ማይባል ለዩ እንጂና ስላቸው ነበርና ይሄ ማለት ትልቁ ጉዳይ ምንድነው? ለምሳሌ በምድር ላይ ብንገዛ ሀብት ቢኖር ብናከማች ስልጣን ላይ ብንቀመጥ እነዚህ ሁሉ በክርስትናው መነጽር ምንም አይደሉም። ታዲያስ የክርስትናው ወይ ደግሞ የቤተ ክርስቲያን ማዕከላዊ ናፍቆት ምንድነው ከተባለ የክርስቶስ ኢየሱስ ዳግም መምጣት ወይ ደግሞ መገለጥ ነው። ስለዚህ ቤተ ክርስቲያን ሁሉ ጊዜ ማራናታ የምትለው እሱን እንጂ በምድር ላይ ባሉ ጉዳዮች እንዲህ ይሆናል፣ እንዲህ ያደረጋል፣ እንዲህ ይሰበራል ባይዞይ ሉክ አዲስ ዓመት ሲመጣ የመጣስ ዓመት ይሆንላቸዋል፣ የከፍታ ዘመን ይሆንላቸዋል፣ የብልጽግና ዓመት ይሆንላቸዋል፣ የማሸነፍ የድል ዓመት ይሆንላቸዋል። ሌላ እንዳጠበጥሙ ሰዎች እነዚህ ሁሉ ምንድናቸው ከተባለ ምድራዊ ግሳንግስ ወይም ኮተት ናቸው። ቤተክርስቲያን ግን ሁሉ ጊዜ አንዳው ታውጃለች። የጌታ ቤተክርስቲያን ምን ሚል ንስሐ ግቡ፣ ከዛስ ቅዱስ ቁርባን ወይ ደግሞ የጌታን ስጋና ደም ተቀበሉ። ይሄ ሰዎችን ለምን የምታዘጋጅበት ነው? ለሰማይ መንግስት ወራሽነት የምታዘጋጅበት ነው። ይሄ ሁሉ በምድር የሚቀር ነገር ነውና እነዚህን ትንቢቶች የሚናፍቁበት ሚንስ ራሱ እነዚህን ትንቢቶች የሚጓጉበት ሚንስ ራሱ የእግዚአብሔርን ሐሳብ የተረዱ ወይ ደግሞ የክርስትና ማዕከላዊ ሐሳብ የገባቸው አይመስልኝም። ለምን ካልክ ቅዱሳን ሁሉ ወይ ደግሞ ቅዱስ ምናቃቸው
ብዙዎቹ ያላቸውን ጥለው አይደል? ቅዱስ ጴጥሮስ ምን አለ? ኩሉ አደግነ ወተለውናከ እንከሰ ምን ተንረክብ፣ ያለን ሁሉ አለ እኛስ ሁሉን የተከተልን ምን እናገኛለን አለ። ስለዚህ ክርስትና ሁሉን የምትከተልበት እንጂ ሁሉን ይዘህ የምትጓዝበት አይደለም። ሁሉን እየናፈቅ መውረስ እየፈለክ ይሄን ወረስኩት እያልክ ሰበርኩት ጠረመስኩት እያልክ የምትጓዝበት አይደለም። ጣልኩት ነው። ሁሉን ስለ ጌታ ክብር የምትጥልበት የምትተውበት ጌታን አብልጠህ የምትይዝበት ህይወት እንጂ የአርሰናል ዋንጫ መብላትም እያጓጓ የእናንተ ሰፈርም የሆነ ነገር ማሸነፍ እያጓጓ የምትኖርበት ህይወት ከክርስትና ጋር በፍጹም አይገናኝምና ሰው ገብቷል መሰለኝ። አይ ቲንክ አንዴ ላውራ። እሺ ብርጊ እናመሰግናለን። ጥሩ ሀሳብ ነው ያነሳው። እሺ ማንቺ ብላተው እናንተ በእውነተኛ ነቢያትም ትንቢት የማይሰር ደጋፊዎች ዋንጫ አትበሉም። ተው አትፈታተኑ። እሺ ቻን የሚሉ ዩዘር ነው። እንኳን ደህና መጣ። እሺ እንኳን ደህና ቆያችሁ። እንደምን ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነህ? እኔ ኤምኬሲ ነው። መሰረተ ክርስቶስ ያ መሰረተ ክርስቶስ ነኝ። እና ቅድም ወንድማችን ሲለን ነበር። ቆይ ችግር የለውም። በአርሰናል ረጋ ባለ ደግሞ ረጋ በል። አሁን እንደገባ አሁን ኮሜንት ላይ ኢንቫይት ራሱ ለምን እንደተደረገው ገብቼ ላስተምራችሁ ብለህ ኮሜንት ላይ ስለጻፍክ አረ እኛም ያስተምረን ሰው እንፈልጋለን ብለን ያስገባናልና ቆይ ተረጋጋ። እኔ ጠይቃለሁ። ባኪን ፎርዝ እናወራለን። ችግር የለም። ኤምኬሲ ፔንቴኮስታል ናት። ያ የፔንቴኮስታል ሙቭመንት ተቀበላለች። በንጥቀት ታምናለች። አይ ቲንክ ሶ። በደንብ አላውቅም ግን yes አይ ቲንክ ሶ ያ። ኦኬ ኤምኬሲ ሆነ መሰረተ ክርስቶስ ሆነ መቀበል አለመቀበሏን እርግጠኛ አይደለም። ያ በመጨረሻው ዘመን ከ7 ዓመት በፊት እንነጠቃለን የሚል አለ። አሳየኝ እንዳትለኝ ብዬ ነው እንጂ እምነት መግለጫው ላይ አለ እንደዚህ አይነት ጽሁፍ ኤምኬሲ። እሱን እኮ ነው አይ ዶንት ያልኩ። ኦኬ እሺ አይ ቆይ ማታቆን አልፋለሁ። ችግር የለውም። የትኛው ነው እሱን እኮ ነው። አይ ይሄው ንጥቀት እኮ ንጥቀት ላይ ልንጠይቃችሁ እኮ ነው የገባነው። ሲጅ ላይቡን የሚከፈተው እኮ ንጥቀት አደረጋችሁ። ፕሮቴስታንትን እኮ በአንዳንድ ነብዮች እኮ መሰላችሁት። እሺ በአንዳንድ ነብዮች ስትል ስለ የትኞቹ እያወራ ነው? ይሄ አርሰናል ያላችሁት የመጣስ ምናምን ያላችሁትን። እሺ እውነተኛ ነብይ ያለ ፕሮቴስታንት መሰላችሁ? ኦፍ ኮርስ እውነተኛ ነብይ ያለ ኦፍ ኮርስ። ቲቪ ጆሹዋ እውነተኛ ነብይ ነበር? ትልቅ ፓስተር ልጥራለሽ። እኔ አይ ዶንት ኖ ቲቪ ጆሹዋ በነበረ ጊዜ ነው ያልነበርኩ። ጆሹዋን አታውቁም? ቲቪ ጆሹዋ በስም ነው እንጂ ማቆ እንትኖቹን ምናምን ሰምቼ አላውቅም። ፕሮፌሲዎቹን ሰምቼ ምናምን አላውቅም። እውነተኛ ነብይ እስቲ በዚህ ዘመን ይሄ ነብይ እውነተኛ ነው በለ። አይ ስም አልጠቅስም። ለምን ስም አልጠቅስም? እኛ ማወቅ ፈልገን እውነተኛ ነብይ ካለ በዚህ ዘመን እውነተኛ ነብይ አለ ብለህ ንገረን። ለምሳሌ የሚያስተምሩን ብዙ ናቸው። እና ማንን ልጥቀስልህ? እነ ነብይ ጥሌን ብትል በምን መስፈርት ነው እንደዛ? ነብይ ጥሌ እውነተኛ ነብይ ነው። በጣም የተባረከ አገልጋይ፣ የጌታ ሰው፣ እግዚአብሔር ባሪያ። በማን እጅ የተጫነበት ታውቃለህ? ግን ነብይ ጥሌ እጁን የጫነበት ማን ነው? ነብይ ጥሌ ላይ ምንም እጅም አልጫነበትም። ቃል ነው ያወጣለት። አልጫነበትም እጅ እንጂ እኔ ቃል ሲያወጣለት ነው ያዩት። እንግዲህ አላየውም ነው የሚባለው። ነብይ ጥሌ ላይ እሺ ማን ነው ቃል ያወጣለት? በአንተ ዲፊኒሽን እጅ እንደጫነበት ቪዲዮ ማሳየት እንችላለን። ማን ነው? ፓስተር ታምራት ነው አይደል? ታሜ ከእግዚአብሔር ተቀብሎ ነው የነገረው። ኦኬ ስለዚህ ታምራት እውነተኛ ነብይ ነው አይደለምም? ነው የምንልበት እንትን የለን። እሺ ስለዚህ ጋይስ በደንብ ስሙ። ነብይ ጥሌ እውነተኛ የእግዚአብሔር ሰው ነው። እውነተኛ የእግዚአብሔር አገልጋይ ነው። ነብይ ጥሌን ማን የቀባው? አሁን ዛሬ ቀብብሎሽ ልናሳያችሁ ነው። እግዚአብሔር ነው የቀባው። እግዚአብሔር ነው የቀባው። ችግር የለውም። ቆይ አንዴ ስማኝ።
አሁን መሀል ላይ ኢንተራፕት አታርግና ታች ያሉ ሰዎች በደንብ ፎሎ አፕ እንዲያደርጉ ነው። ነብይ ጥሌ እውነተኛ እግዚአብሔር ከዚህ በፊት ትዝ የሚላችሁ ከሆነ የጴንጤዎች እናት በሚል ላይቭ ገብተን በደንብ ተማምረን ነበር። ኦኬ ትዝ የሚላችሁ ከሆነ ነብይ ጥሌን ማን እጅ ጫነበት ማን የቀባው ከተባለ ማን ነው? ፓስተር ታምራት ነው ወይ ደግሞ ነብይ ታምራት እነሱ የሚሉት። ነብይ ታምራት እውነተኛ እግዚአብሔር ሰው ነው ብለህ ታምናለህ ብዬ ስጠይቀው እርግጠኛ አይደለሁም ማለት። ስለዚህ አሁን ወንድማችን የገባው ቻናል የሚባለው ወንድማችን እንግዲህ አንድን ነብይ እውነተኛ ነው ሐሰተኛ ነው ብለን በእኛ ስኮፕ ወይም በእኛ ቪው እንደነው ልንለው አንችልም ነው። እውነተኛ እግዚአብሔርን ትምህርት ያው ሳስተምር እውነተኛ ነብይ ሊሆን ይችላል አንድ ሰው። እውነተኛ ነብይ አይደለም ብለህ ካሰብክ ትርቀዋለህ እንጂ ሰውን ብሌም አታረጉም አይደለም ብለህ። ያው እንግዲህ በእኔ ነብይ ታምራት ማለት ነው ሐሰተኛ ነው። ነብይ ታምራት እውነተኛ ነብይ ነው ሐሰተኛ ነው? አንተ ሐሰተኛ ለማለት ምን አነሳሳ? ቅዱስ አይ አንተን እየጠየቅኩ ነው። እኔ ኦርቶዶክስ ነኝ። እኔ ኦርቶዶክስ ነኝ። አንተን እየጠየቅኩ ነው። እኔም አላውቅም እንግዲህ ታሜን እኔ አሁን ደግሞ መጣ አላውቀውም ማለት ታሜን ታውቀዋለህ? ታሜን ታውቀዋለህ? ኧረ ቆይ አንዴ ቻል አይ ታሜን ካወቀው ነገር ይገባል። ቻል ያሙኑን በብንድ ነው የምታውቀው? ያው ቆይ ከጋዲ ጋር እያወራሁ ነው። ጋዲ የምር ታሜን ታውቀዋለህ? ጋዲ ማለት እኔ ነኝ። ሁለታችንም አይደለም ጋዲ ማለት አንተ አይደለም። ጋዲ የምር ንገሪ። ወይ ችግር የለውም ታሜን ካወቀ ከሚረብሽ አይ እኔ ባይዘዌ ነቢያትን የምመዝንበት ለምሳሌ እኔ ላይክ አሁን በጴንጤዎች ዘንድ በምናምን እውነተኛ ነብይ አለ ብዬ ማለት ነው። እውነቱን ልንገር አንድ ምን ከቤተክርስቲያን ውጭ ከቤተክርስቲያን ውጭ በዚህ ዘመን ጭራሽ ነብይ አለ እንዴ? እግዚአብሔር መንፈስ በቤተክርስቲያን ያለው ሲጀምር አንድ በጴንጤዎች ዘንድ አንድ ነብይ እኔ እኮ ጥቀስልኝ አልኩ። ጥቀስልኝ ስልህ እኮ ሌላ ነገር ውስጥ ገባ። ኦኬ ፖይንቴ ምን መሰለህ? አሁን ወደ ቶፒኩ እንመለሳለን፣ ወደ ንጥቀት እንመለሳለን። ሰማይ በደንብ ከርዕስ እንዳንወጣ። ቅድም ምን አልኩ? ነብይ ጥሌ ላይ እጅ ጫነበት ፓስተር ታምራት ነው። ኦኬ አንተሽ አለ ሜቢ ማሳየት ከፈለገ አንተሽ ናገባ እንዴ? ቆይ ቪዲዮንም ማየት እንችላለን። አንተሽ ያንን ቪዲዮ የምታገኘው ከሆነ ናገባ አንተሽ። ችግር የለም ተው ችግር የለም። አይ እናየዋለን። ቆይ አንተሽ ይምጣና አንዴ ኮንፊርም ያድርግ። ሜቢ ስራ ቦታ ካልሆነ አላውቅም። እጁን ጫነበትና ምን ክሌም ለማድረግ ፈልገህ ነው? እሺ ምን ክሌም ላደርግልህ መሰለህ? ሐሰተኛ ነብይ ኦኬ እውነተኛ እግዚአብሔር ጸጋ ሊያስተላልፍ ይችላል? ሐሰተኛ ነብይ አይችልም። ስለዚህ ፓስተር ታምራት ወይ ደግሞ ነብይ ታምራት ሐሰተኛ ትምህርቶችን ያስተምራል። ሐሰተኛ ነብይ ተብሎ ኢቭን በብዙ ፕሮቴስታንቶች ብሌም ይደረጋልና ሐሰተኛ ነብይ የሆነው ነብይ ታምራት ነብይ ጥሌ ላይ ሐሰተኛ የሆነው ነብይ ታምራት ወር ፓስተር ታምራት ነብይ ጥሌ ላይ እጁን ከጫነበት በምን ታምር ነው ነብይ ጥሌ እውነተኛ ነብይ ሊሆን የሚችለው? ሐሰተኛ ሰው እጁን ጭኖበት ነው የኔ ጥያቄ። ያንተ ጥያቄ እንደዛ ነው? ይሄ መልሱ ምን መሰለ? እግዚአብሔር በታሜ በኩል ጥሌ ተጠቀመበት። ስለዚህ ይሄ የታሜ መንፈስ አይደለም ወደ ጥሌ የሄደው ነው። አሁን ስለዚህ ያልኩኝ እግዚአብሔር በሐሰተኛ ሰዎች በኩል ሐሰተኛ መሆኑን እንኳን አንተ እኮ ነው ክሌም ያደረገው። አይ በሐሰተኛ ሰዎች በኩል ጸጋውን ያስተላልፋል። ሐሰተኛ ነው አልኩ። አሁን ለምሳሌ ደቂቃውን ዘበናውን ሐሰተኛ ነው እውነተኛ ነው? አንተም ዘበነን እንደ እንትን ትወስዷለህ? ብሮስኪ ዩቱብ ፋለሲ የሚባል ነገር አለ። ዘበነ ነብይ አይደለም። ቀሲስ ዘበነ ነብይ አይደለም። ስለ ነብይ ነው እያወራችሁ። ሐሰተኛ አስተምሮ ያስተምራል። ችግር የለውም። አንዴ ቆይ ስማ። እንዴት ታዩታላችሁ? ዘበነ ነው እሱ የተሳሳተ አስተምሮ ያስተምራል። እንዴት ነው ደግሞ ቀሲስም ነው። ዩቱብ ፋለሲ ያስጀምር። ቆይ ካካ ችግር የለውም። ቆይ አይኒኮ አንተ እንትናን ስላነሳልኝ ነው። ቀጥልሽ ችግር አንዴ ቆይ። እኔ ስለ ነብይ ነው እያወራን ያለነው። ስለ ነብይ እያወራን ሲጀምር አሁን ዘበነ ማንሳት ራሱ ቅድም ኦኬ ዶክተር ዘበነ ለማን ማንሳት ራሱ ቅድም ስንናገር ለነበረው ነገር ፖይንታችንን ፕሩቭ አደረክልን። ኦኬ ይሄ ዩቱብ ፋለሲ ይባላል። ልክ አሁን ነብይ ስላልከኝ ነው። ቆይ ካምዳው ተረጋጋ። ነብይ ጥሌ ምን ያህል በሐሰተኛ ሰው እጁ እንደተጫነበትና ሐሰተኛ እንደሆነ ለማሳየት ስንጀምር እሱን ኮንፊርም አደረክልን። ቀጥታ ወዴት ሄድክ? ዘበነ እንዲህ ነው አልኩ። ዘበነ ሲጀመርኛ ነብይ ነው ብለናል። ዶክተር ዘበነ
ነብይ ነኝ ብሎ ማያውቅም ነብይ ነው ብለንም አናውቅም። ዶክተር ዘበነ እጁንም ጭኖ ሰዎች ላይ ደግሞ ጸጋ አስተላልፏል ብለን ተናግረንም አናውቅም። ኦኬ ስለዚህ አሁን ዶክተር ዘበነን ተወውና ነብይ ጥሌ ኮንፊርም አድርገናል። ምን በሚለው ነብይ ጥሌ አሁን አንተ ራሱ ኮንፊርም ባረክልን መሰረት በቃ በሐሰተኛ ሰው ነው እጁን የተጫነበት። ባይሆን አንዴ አንተሽ ቤት ነህ እንዴ ላውራ ቀዲስ እንጂ ቆይ ችግር የለውም አዲስ ነገር እንትን ስለም አንተሽ ቤት ነህ እንዴ አዲስ ነገር ማለት ልኩ ቆይ አንዴ ተረጋጋ ካምዳው እሺ እኔ ተረጋግቻለሁ ችግር የለም አንተሽ ምንድነው አይስክሪም የምታደርገው የምታወራ ከሆነ ማይክን ኦን አድርጋ አውራ እኮ አንዳንዴ እኮ ችግር ነው እኮ ማይ ቀደም እኮ በሐሰተኛ አስተማሪ ነው እጁ የተጫነለት ስላልከኝ ነው አንተን አይደለም ቆይ አንተሽ ወይ ኮሜንት ላይ ስላለብዬ ነው ዝም ስላለክ ብዬ ነው ኤኒዌይስ ከዚህ በፊት ቪዲዮ ሲያሳይ ስለነበር ነው የልጅ ግራ ነው የሚያጋባኝ እኮ አይስክሪም እንትን ይላል እኔ ቪዲዮውን አይቼዋለሁ እሺ ወደ ቀድሞ ድረስ እንመለስ ኤኒዌይስ እሺ አይ እንዴ ይሄንን እንጨርሳ እንዴ ቆይ ጥሌን ቋት ይዛረክብል እሺ ምንድነው እሺ ነብይ ታምራት እውነተኛ ነብይ ነው እሺ እኔ እኮ አሳዘንከኝ አይደለም ቆይ ላውራሽ አንድን ሰው እውነተኛ ሐሰተኛ ብለህ የምትወስደው በአንተ እይታ ነው መዝነው ነው ሌሎች ፕሮቴስታንቶችም አይ ታምራት እንደዚህ ነው ሊሉ ይችላሉ በስተተም የተሳሳተም የሆነ ነገር ሲሳሳት አይሱ ሐሰተኛም ሊባል ነው ይችላል ግን አሁን ግን እኛ ነብይ ጥሌን እንደ ትክክለኛ አስተማሪ ነው ነብይ ጥሌ በእንትና በታምራት ስለመጣለት ነብይ ጥሌን እንትን አይጥሎም የሆነ ወይም ሐሰተኛ ነው ያስብሎም እሱ ነው እግዚአብሔር ባስተምር ሰምተታቃል ያስተላልፋል ይያልከን ነው እግዚአብሔር ባስተኛ ሰዎች በኩል ጸጋውን ያስተላልፋል ባስተኛ ነቢያት በኩል አንተ እኮ ነው ሐሰተኛ ያልከው እኮ ነው እንደሆነ ሐሰተኛ ያልኩትም ቲራውን እኮ አስቀመጥኩልህ እንደው ባኬን ፎልት ጭቅጭቅ እንዳይሆን ሰውንም እንዳናሰለች በደንብ ስማኝ ኦኬ በደንብ ስማኝ ወደ ጥሌም እመጣልሃለሁ ባኬን ፎልት ሰውን ማሰልቸት እንዳይሆን ይሄው ምርጫ ልስተ ነብይ ታምራት እውነተኛ ነብይ ነው ሐሰተኛ ነው ምረጥ አይል መርጥ በቃ ካልመረጥ በቃ ዝም በለቃ ጋይስ ታች ያላችሁ ሰዎች የራሳችሁን ማስተዋል ወሰዱ በቃ አልመርጥም እንዴ ነው እውነተኛ ነው ብለ ለምን እንዳመጣው ነገር ታርገ ብሮስኪ ፕሊዝ ኢንተራፕት አታርክ በቃ ታች ያላችሁ ሰዎች አስተውሉ እውነተኛ ነው ብሎ ለመናገር ፍቃደኛ አይደለም የኛም ፖይንት ይሄ ነው እሱ ራሱ እውነተኛ ነው ብሎ መመስከር የማይችርለት ያ ነብይ ታምራት ነው እጁን የጫነበት ነው ነብይ ጥሌ አለቀ በቃ ኦኬ ሐሰተኛ የሆነ ሰው ደግሞ የጫነበት እንትን መንፈሱም እውነተኛ መንፈስ አይደለም ሁለተኛ ጥያቄ ነብይ ጥሌ እውነተኛ አንድ ጥያቄ ነው አንድ ክሌም አረካ ጋዲኒ ኩላ አንተ ብቻ ላውራ እኮ እያልከኝ ነው ጌታ ምስክሬ ነው የምልህ በጣም አሁን ወደ ርዕሱ ተመልሰን እናውራ ወይስ ላስወርድ ምረጥ ይሄንን ከዛ ወደ ርዕሱ እንገባለን አንድ ነገር ላንሳኒ ከዛ ወደ ርዕሱ እንገባለን አንዴ ስማኝ ወንድማችን እንደ ዝም ብለህ ሰው አታሰልች ፕሊዝ እሺ አላሰልች ነብይ ታምራት እውነተኛ ነው ሐሰተኛ ነው የሚለውን ነገር በቃ መናገር አልችልም ብለህ ኮንፊርም ስላደረክ በቃ መናገር ማችል ከሆነ ተተናል በቃ ቋል ስለማላቁ ነው ባቁ አሁን ከሊ ስለማቁ ነገርኩ ስለማታውቁ ነገር አታውራ እያልኩ እኮ ነው ስለዚህ ሌላ ሐሳብ እንድሰጥ አልፈቅድልህ ወደ ነጥቀት ነው በቃ ወደ ነጥቀት ነው ቆይ እንዴ የኔና ሐሳብ ላንሳ እንዴ ቆይ አንድ ነገር ልናገርና ተከተላለን ጌታ ካንተ ጋር ይሁን እሺ ሌሎች ጴንጤዎች ጋይስ ባይዘው ይሄን ማሳየት እንችላለን ከዚህ በፊትም ማሳይተናል ላይቭ ላይ ይሄ ቀበብሎሹ ኦኬ ቀበብሎሽ አሁን ነብይ ጥሌ እውነተኛ ነብይ ነው የሚሉ ሰዎች በስርዓት እናሳያለን በስርዓት ነብይ ታምራት ደግሞ መንፈሱን ከየት እንዳመጣው ወደ ጥሌ ያስተላለፈውን መንፈስ ከየት እንዳመጣው ከዚህ በፊት ላይቭ ላይ በደንብ አሳይተናል ኦኬ we can show it ማሳየት እንችላለን አሁን ሌሎች ካላችሁ ጴንጤዎች አንድ ቁጥር ጻፉ ሐሳቡ ላይ ማውራት እንችላለን ጴንጤዎች ካላችሁ አንድ ቁጥር ጻፉ በትዕግስት እንጠብቃለን እዚህ ላይ አሁን አንድ በአጠቃላይ ከወንጌላውያን የሚሉት ጋር መጽሐፍ ቅዱስ አምጥተ ስጠይቃቸው ጊዜ ይሄን ትርጉም ከየት አመጣው ሲሉ ገልጦልን ነው የሚሉት እግዚአብሔር ወይም ደግሞ መንፈሳችን አብርቶልን ነው የሚሉት እውነትና ሐሰትን የሚለይላቸው መንፈሱ ከሆነ የዚህን ሰውዬ እውነተኝነትና ሐሰተኝነት አይለይም ነብይ ማን ነው ያልከው እውነተኛ ስትለው ጊዜ ያንንን ተጠቅሞ የተሰጠውን ጸጋ ከመንፈስ ቅዱስ አይደለም ወረደኝ ቢለው ያንን ተጠቅሞ ለምንድን ነው እውነተኛ ነው አይ ሐሰተኛ ነው ማለት ያልቻለው ኮሲኖስ ምን ይያለ እንደሆነ ሌላ ጊዜ ፎርስ ያቃል ሲጀምር ሐሰተኛ እንደሆነም ስለሚያቀርብ ባይዘው እኛን እንደው ዘም ብሎ የማዛግ ነገር ነው እንጂ ያቃል ነብይ ጥሌ ጋር መይቀበብሉሽ እንደሚመጣበት ያቃል ባይዘው you can show it መንፈስ ልክ ነው መንፈስ እሺ ጴንጤዎች አላችሁ
አንተሽ ከቀደም ጀምሮ ቪዲዮ ማሳየት ትችላለህ ያልኩ አሁን እንትን ትላለህ። እኔ እኮ ወይ ማይከን አብርት አልችልም ብለህ አትለኝም? እንደው ያን ሁሉ ሰዓት እየጠራሁክ ምን አይነት ሰው እንደሆነ እኮ አንዳንዴ ልጅ። እሺ ማሚት ነይ ግቢ። you have no idea about holy spirit። እስኪ ስለ መንፈስ ቅዱስ ነይ ንገሪኝ ማሚት። ይኸው ስቤሻለሁ። ባይዘው እንደዚህ ነው ጴንጤዎች በእምነት ደረጃ ያዙትን ነገር ጋይዝ ገብተው ዲፌንድ ሊያደርጉ አይችሉም። እሺ አሁን ብሬን በትልቁ አደርግላችኋለሁ። ብሬ የሚያሳየን ምንድነው? ይሄ ንጥቀትን ሲጠብቁ የነበሩ ሰዎች ናቸው። ብሬ ማይክን ኦን አንሚዩት አድርግና ቀጥል። ወደ ሌላ ይመስላል። የለም ወደ ሌላ እያሉ ይመስላል። ደግሞ ቦርሳ ምናምን ይዘው አይተሃል? ኧረ ቦርሳዬ ይሰማ የሆነ ትልቅ ቦርሳ አይተሃል ሸክማ አንዷ አሁን እኔ እግዚአብሔር ነው ማለት አሁን እንግዲህ ይሄን ቪዲዮ ሲቀርጽ የነበረው ሰውዬ ጭራሽ ቭሎግ እያደረገ ነው ጋይስ። ቪዲዮ እየቀረጸ ነው። አሰባችሁታል? ቪዲዮ እየቀረጸ ለምን ነጠቅ ነው እዛ ቦታ ራሱ የተሰበሰበው? ቤት እየቀየረች ነው ልትነጠቅ ነው ግን ኧረ እንዲህ ያለም ይመስላል። ስማ የምር ሳድ አዲስ የገዛውን አይፎን 17ማ ይሄን ስልክማ ጥዬው አልሄድም። ሐሳቡ እንደዛ ይመስላል። አይፎን 17ን እየቀረጸ ከተነጠቁ አብረን እንነጠቀው። የቦርሳ አንተም የሚያክል ቦርሳ ቤት ለመቀየር ራሱ እኮ ኧረ ግን ሲመለሱ ምንድነው የተሰማቸው? የምር ይሄን ሁሉ ጠርቶ ሲመለሱ አሁን ምንድነው የሚሰማው? ጌታ ሆይ በየዓመቱ እኮ ነው እኔ ቤተክርስቲያንም ባይዘው በየዓመቱ እኮ ነው በየዓመቱ የተለያየ ቦታ ላይ ያሉ አገልጋይንም ባዮች ይሄን ነገር ያደርጋሉ። ኦኬ ትነጠቃላችሁ በዚህ ቀን ይሉና ሰዎችን ያጉል ፎልስ የሆነ ሆፕ ይሰጡና ከዛ በኋላ ልክ ታይሙ ሲደርስ ወፍ ምንም ነገር የለም እና ምን ይባላሉ? ብዙ ጊዜ የሚሰጠው ማስተባበያ አይ በቃ እግዚአብሔር አየና እንደው ብዙ ሰዎች ሁሉም ሰዎች አልተሰበሰቡ ስለዚህ ላይ ቀኑን አራዝሞታል አይነት ነገር። እስቲ ብሬ አንዴ ቪዲዮን ደገምልን አንዴ እና መኩ ማኔጅ አድርግ ሰው ምናምን ካለሽ ጊቭ ሚ 3 ሚኒትስ አንዴ። እሺ ቀጥል ብሬ አንዴ ቪዲዮ ሌላም ብሬ ይልክልሃለሁ። እሺ ላክልኝ መክሻ ቀጥሉ። እስከዛ ድረስ እንደገማውና ሰው የሚገባም ካለ እየተቀበላችሁ እንትን በሉ። አንዴ 5 ደቂቃ እሱ። እሺ ዛፉ ግን ያምራል አንተ እኔ የምልህ መኩ ቦርሳዋ ግን የምንድን ናት? ኦኬ መኩ ወጣ እንዴ? ደስ ነው የኛው ቦርሳ ያችሁት ምን እንደሚያክል
እሺ ሰዎች እንግዲህ ቦርሳው ላይ ይዟልና ብዙዎቹ ቦርሳ ይዟል ብቻ ብዙ ሌላ ነገር ያዙ ሰዎች ይኖራሉ እንግዲህ ብረድስትና ምናምን ማማሳይ ምናምን ያዙ ሰዎች ይኖራሉ ዘንቢል ምናምን እንግዲህ ምናልባት የአዲሱ ኪዳን ዓላማ ወይ ደግሞ የሐዲስ ኪዳን አገልግሎት የአዲስ ኪዳን የቤተክርስቲያን ተልእኮ ምን እንደሆነ ካለ መረዳትም የሚመጣ ነው ሁለተኛ ትርጓሜያትን ካለ ማየት አንድም ደግሞ የነሱ ላይ ተልእኮን ክፍተት የሚፈጥርባቸው ምንም አይነት አባት ልክ እንዳኩቻ ማለት ነው ምንም አይነት አባት እንቀበልም ምንም አይነት አባት ምንም አይነት ትርጓሜ እንቀበልም የገዛ ሐሳባችን ደግሞ ፍቃዳችን ያመጣልን እንናገራለን እንደፈለገን እንኖራለን ሞዴሬተር ያላችሁ ሰዎች መኩን ተቀበሉት ሞዴሬተር ያላችሁ ሰዎች መኩን ተቀበሉት ካካ አለ አይኔ ሞዴሬተር ይልኝ ግን አሉኝ እዚህ መኩን ተቀበሉት እስኪ ሰዎች ናኒ ከዚህ ቪዲዮ የተረዳሁት በጣም ነው የሚያሳዝነው ቱ ቢ ኦነስት እነዚህ ሰዎች ቻያ ስታያቸው ጊዜ ብሬ አንተ የለህም ልክ ይላለው ይያለን እኔ ጋር ቪዲዮ ነው የላከልኝ እንትን ሞዴሬተር የለኝም አራ ይኖራል እኮ እዚህ ውስጥ አረግ ሌላችሁ ተቀበሉት አንድ ሞዴሬተር የለኝ የጋዲ ሞዴሬተሮች ትላለ እና ኪሉ እሺ ብቻ ግን ይሁማ ቪዲዮ ላይ እንዳያችሁት ማለት ነው እነዚህ ሰዎች ለክርስቶስ ዲቮትድ ናቸው በቃ ይወዱታል ምናምን ግን ሐሰተኛ በሆነ መንገድ ነው ደስ የተጠቁት ወይም ደግሞ ተሸውደው ነው የተጠቁትና እያቸው ውስጥ የሆነ መጥፎ ነገር እንትን ያላቸው ምንም አይመስሉም ጭራሽ በቃ እንደማንኛውም ሰው በቃ እግዚአብሔርን ፈልገው እንጠቃለን ብለው ነው ቀና ብለው በቃ የጠበቁ የሚጮሁት ማለት ነው ግን በዚህ መሃል በቃ በተሳሳተ ቤልን የተቀበላችሁ ሰዎች ለምን መኩን አትቀበሉትም ቤልን የተቀበሉ ሰዎች ለምን መኩን አይቀበሉትም ምን አይነት ሰዎች ናቸው እና በቃ ደስ ብሏቸው ነው ወደ ላይ ያዩ ያሉት ምናምን ጮታቸው ራሱ እኮ ያስተውቃል ግን ይሄ በጣም ያሳዝናል እኔ ቪዲዮ በጣም ነው ያሳዝነው ምክንያቱም በቃ ደስ ብሏቸው ኤክሳይትድ ሆነው ምናምን በዚህ መሃል ልባቸው ሲሰበር አስቡትማ አንድ ያመኑት ፕሮፌት አለ እና ያን ፕሮፌት አምነው በቃ ተደስተው ቀና ብለው ያዩ ነው የሱን ሐሳብ ሰምተው ማለት ነው በቃ ልንሄድ ነው ብለው እግዚአብሔር ሊወስደን ነው ግን ከዛ ያጋጠማቸው ነገር አስቡት እና ብቻ ይሄ ኮንሰፕት እንዳጠቃላይ ንጥቀት የሚባለው ነገር በጣም ከባድ ነው ምናምን እና ብርሽ የምትቀጥለው ነገር ካለ ቀጥል ባይ ዘ ዌይ እንደዛ አይነት ነገር ብርሽ ነው ያልኩት ቤሊ ሰላም ባይ ዘ ዌይ በየአመቱ ነው ያሉትና ከፔንቴ ጋር መስፋቱ ጥሩ አይደለም ረቢሊ ይቅርታ ቤሊ ብርሽን ነው የጠየቁት ቤሊ ያላልኩ ኦኬ ናው እንዴ አይ ብሬን ነው እኔን ያልከኝ መስሎኝ ነው ግን የግለሰቦች ጉዳይ ከፔንቴ ጋር መስፋት አሁን ለምሳሌ ግለሰቦች ቆይ እንዴ ቤሊ ወደ ቫኬሽን አለ ያሉት ሰውዬ ልክ ናቸው ቤሊ ኧረ ፕሊስ ቤሊ ምን ሆነ ነው በቃ ኦሬዲ ዲስኮኔክት ስለተደረገ እስቲ ቪዲዮ እንስማ አሁን ጋይስ በደንብ መኩን አስገባው ጋዲ ሞዴሬተር የለም እንዴ ምንሽ ጋዲ አይ ሞዴሬተር ስጠኝ ወይ ለኔ ሞዴሬተር ጋዲ ምንም እኔ ሰው እንትን ኮኔክሽን በጣም እያዛገኝ ነው ሰው መቀበል ምን እንትን ማለት በጣም እያስቸገረኝ ነው እንኳን ስልጣን ልሰጥ አይደለም ቪዲዮ ለማብራት ራሱ በጣም ደቂቃ ፈጅቶብኝ ነው ሞዴሬተሮች ተቀበሉ መኩን እሺ እንዴ አድርጉሽ ኤኒዌይስ አሁን ቪዲዮ ላይ የምታዩት ሰው ተናገር የተባለ ሰው ነው ስሙት በደንብ እንተረጉምላችኋለን እሺ ዞሮ ዞሮ ቀደም ያልኳችሁን ሐሳብ ማለት ነው go ahead break whether you are ready or you are not ready the rapture in 14 days from now is going to take place 14 days so with those words said
To the people who are opposing my message, who look at me and think I am just one more, and even pull up scriptures, to oppose what I'm saying. This is what I have to say to you. On that day of the 23rd, who is God going to back up? You or me? Whose words are going to fall to the ground? Mine or yours? I'll say this again. The date of the 23rd, which is going to be the rapture of the church, this date is irrefutable. It's final. It is final. አንዴ ተርጉምላችሁ ከስር እንትን እያልን እንድንሄድ ታች ያሉ ሰዎችን አሁን መጨረሻ ላይ ያለው ሐሳብ እስካሁን ያወራው ሐሳብ ደና ነገርም አላወራም። አይ አታጥፈው ችግር የለውም ባታጥፈውም ችግር የለምና ብቻ ይሄ ዴቱ አሁን ይሄን የተናገረበት ሰዓት አለና ሴፕቴምበር 23 እና 24 ራፕቸር ሃፕን ያደርጋል። ኦኬ ራፕቸር ሃፕን ያደርጋል ኢሪፊዩተብል ነው ወይ ደግሞ በዚህ ቀን ወደዳችሁም ጠላችሁም ግዴታ ይሄ ንጥቀት የሚባለው ነገር ሃፕን ያደርጋል ብሎ እየተናገረ ነው። እርግጠኛው ነው እንደምታዩትና ሴቶቹ ራሱ በጣም የሆነ ሰርፕራይዝ ዶን ደስ ብሏቸው የሆነ ሐሴት እያደረጉ ነው የሚሰው ምናምን እያሉ ነው የሚሰሙት አይታችሁ ከሆነ ኦኬ ኢሪፊዩተብል ነው በቃ ሃፕን ያደርጋል ብሎ ነው እየተናገረ እንግዲህ ይሄ ሰውዬ ነው ከእግዚአብሔር ሰምቻለሁ ብሎ የሚናገረው ቀጥል ብርዬ cannot be disproven. In fact, no one has disproven this date. People have said a lot of things. No one can disprove it, Aleko. On the internet. But no one has proven this date. No one. So, I say again, you have to listen to what I say. Because the words that are coming out of my mouth are coming straight from the mouth of the Almighty God. A part ደግመ በሉበት እዚህ ጋር ፓውዝ አድርገው ምንድነው እዚህ ጋር በጣም መሰረታዊ ነገር የተናገረው ከኔ አፍ ያው እንግዲህ ይሄን ነገር ማንንም ሪፊውዝ ማንንም ዲስፕሩቭ ሊያደርገው አይችልም ካለ በኋላ ከኔ አፍ የሚወጡ ቃላት በሙሉ ዳይሬክትሊ ቃላቱ ራሱ ከማን ነው የወጡት አለ ከአልማይቲ ከእግዚአብሔር አምላክ ነው ቃላቶቹ ቀጥታ የወጡት ይያለ ነው እየተናገረ ያለው ከእግዚአብሔር which means እግዚአብሔር ነው ሴፕቴምበር 23 እና 24 ንጥቀት ይካሄዳል ብለ ነገረኛ ያለው ይያለ ያለው እሱ ቀጥል ብሬ አንዴ ልድገምላቸው ብዬ እኮ ነው እሺ out of my mouth are coming straight. Listen to what I say. Because the words that are coming out of my mouth are coming straight from the mouth of the Almighty God. So, none of the words that I speak will fall to the ground. None of them will. አሁን ደግሞ ምን እያለ ነው የምናገረው ቃል በቃል ቃሉ ከእግዚአብሔር አምላክ የወጡ ቃላትን ነው የምናገረዋልና እያንዳንዷ የምናገራት ቃል መሬት ላይ ጠባተልም እያለ ነው መሬት ላይ ጠባተልም ጠባለ ግን በጣም በሚያስብ ሁኔታ ተባለ አልተፈጠረም መሬት ላይ ጠባተልም ብሎ በእግዚአብሔር ስም እንደው ሲያላጥ እግዚአብሔር ይቅር ይበለውና ግን መሬት ላይ ጠባለ ያው መሬት ላይ ጠባተልም ሀፕን ታረጋለች ብሎ ነበር we are on like September 25th ግን still ይሄው የለም ጠብ ብሏል ወንድማችን እናዝናለን እሺ ቀጥል every single thing that I have said because I'm in line with him with his word ምንም ማረገው ነገር አለ by the way እሺ አረ ይሄው ወደ ተራራው ሲሄዱ ነው እንደም ሲመለሱ ነው አይ ሲሄዱ መሰለኝ ሄዲንግ እሺ አሁን ደግሞ ወደ እንትን ሲሄዱ ነው ወደ ንጥቀት አለበት ወደ ተባለው ቦታ እንግዲህ ወደ ተራራው ሲሄዱ ተመልከቱ ይሄ ሁሉ ህዝብ ዕውቀት ከማጣቱ የተነሳ ጠፍቷል የሚለውን ትንቢት የተፈጸመባቸው ሰዎች ተመልከቱ
ብሬ ፕሌይ በለው። በጣም ነው የሚያሳዝነው። ህፃኑን ይዞ በእናቴ ህፃናትን እያያዟታ ቦርሳውና ያየ ነው ገባቸው ላይ ጥላ ይዟል ደግሞ ለፀሐዩ ሚሪንዳ ይዛለች አይታላምዶ በጣም ሳድ ባይዘው ያሳዝናል። እግዚአብሔር በሚያውቀው እግዚአብሔር ይርዳቸው፣ እግዚአብሔር ማስተዋል ይስጣቸው። እኔ በጣም ጋይስ በጣም የሚያሳዝነኝ ነገር የምር አሁን እዚህ ላይ ስለንጥቀቱ ምናምን ነገር ብቻ አይደለም የጴንጤዎች ጋር ያለው ለመምድና ጴንጤዎች በአጠቃላይ በጣም ነው የሚያሳዝኑኝ። በጣም እኔ እንጃ እኔ ስፒሪት በጣም ብዙ ሰዎችን ከሚሸውድበት ቦታ አንዱ ትልቁ ቦታ እዛ ጴንጤቆስጣል ውስጥ ነው ብዬ ነው የማምነው። በጣም በትልቁ ማለት በቃ ሰይጣን እንዲህ ሰዎች ላይ እንደ ቀልድ ነው የሚጫወት፣ እንደ ቀልድ በቃ ይሶሳድ ባይዘው በጣም ነው የሚያሳዝነው። እግዚአብሔር በሚያውቀው አሁን የሁሉ ሰው ወደ ተራራ መውጣት ምን ማለቱ ምናምን አይደለም። ይሄ በየአመቱ ነው አፕን የሚያደርገው በየአመቱ በቃ እንዴ። አሁን እኮ ሰዎችን ወደ እውነት እኮ የማማይክ ነው ኦን የሆነው ሜቢ ድምጽ ያስተጋባ ነው ስለዚህ እና ይሄ በየጊዜው ነው አፕን የሚያደርገውና አሁን እነዚህ ሰዎች ማስተዋል ይስጣቸው። እኔ በቃ እንዳልኩት ነው ህዝቤ እውቀት ከማጣቱ የተነሳ ጠፍቷል፣ በቃ ጠፍቷል። አሁን እንደዚህ በጣም ብዙ ሰዎች አሁን ኮሜንት ላይ ብትመለከቱ አባ ግርማ እንዲያርጉ ይላሉ። በጣም በቃ ይሄ የታወሩ ህዝቦች እግዚአብሔር በሚያውቁ ማስተዋል ያጡ ህዝቦች። ንጥቀት የለም እያልኩ ነው ባይዘው ንጥቀት የሚባል ነገር ጴንጤዎች እንደሚያስቡት የለም። ከቀደም ጀምሮ እኮ ጴንጤዎች ግቡ በእውቀት ማውራት የምትችሉ ግቡ እያሉ ነው። አንድ ቁጥር ጻፉ የለም ይሄው ጠበቀን እኮ የሚገቡት ሰዎችም ዶክተር ዘበነ እንዲያድርጉ ይሉናል፣ መምህር ግርማ እንዲያድርጉ ይሉናል። እኛ እሱ ነው እንዴ ጥያቄያችን? ይሄው ንጥቀት እንጠቃለን ብላችሁ የምታምኑ ሰዎች ግቡ፣ አንድ ቁጥር ጻፉ ግቡ። ቤሊ አንተ አትጻፍ እባክህ፣ አንተ ምን እምነትህንም አላወቅም ይቅርታ አድርግልኝና ግቡ። የለም በቃ ይሄ እንዲህ ነው። ቤት ከፍታችሁ ጴንጤዎችን ጠዋት የነበረው ውይይት አይታችኋል። ኦኬ ከኤፍሬም ባለጊዜ ጋር ያደረግነው ውይይት ያየ ሰው አይቷል። ግን ከዛም ባለፈው ጠዋት ንጥቀት ስፔሲፊክ ቦታ አለው እንዴ ለንጥቀት? አሁን እንግዲህ እግዚአብሔር በሁሉ የሞላ ነው አይደል? ጌታን ላለማድከም ነው ወደ ተራራ የሚሄዱት። ተራራ የሌለበት ሀገር ሲልቆ የሆነ እንግዲህ ከኋላ ይነጠቁ ባይዘው ምንም እኮ እንዳልኩ ነው 1830 ላይ ባይዘው ታች ያላችሁ ሰዎች ሜቢ ማታውቁ ፕሮቴስታንቶች ጴንጤዎች ካላችሁ 1830 ላይ ነው ባይዘው የቴዎሎጂው ራሱ የተጀመረው። ኦኬ ቴዎሎጂው ራሱ የተጀመረው 1830 ላይ 1800 ዓመት በሙሉ ቸርች ውስጥ የማይታወቅ ትምህርት የማይታወቅ ነገር ነው። እና በዚህ ደረጃ ነው ሰው ተሸውዶ በቃ ያጋንንት መጫወቻ ሲሆን የሰዎች መጫወቻ ሲሆን ማየት በጣም ያሳዝናል። በቃ ክርስትና በጣም እንዲሰደቡ ከሚያደርጉ ቤተ እምነቶች ውስጥ ዋና ቦታ የሚወስደው ጴንጤቆስጣል ነው። ዋና ክርስትና እንዲሰደብ ከሚያደርጉ ቤተ እምነቶች ውስጥ አንደኛው ዋናው ጴንጤቆስጣል ነው። እና ኤኒዌይስ ብቻ እስቲ ያሳዝናል። ጌታ ማስተዋል ይስጣቸው። ማውራት የምትፈልጉ ሰዎች አንድ ቁጥር ጻፉ። ካልሆነ ግን ወይ ዮሐዴ ብሬ ማለት ዮሐዴም ሰላም በለና ዮሐዴም ከቀደም ጀምሮ ሐሳብ ስላልሰጠ ሰላም በለና ዮሐዴ ሐሳብ ትሰጣለህ። አሁን አይ ቲንክ ቤት ገብተህ መሰለኝ የገባው።
ኡስታዝ ዛሬ ሰው ምን ሆኖ ነው? ቆይ ገና አልገባውም። እሺ ምን አልከኝ? አይ ምን የሚል ሐሳብ ላነሳ ፈልጌ መሰለህ። ለምሳሌ ብዙ ጊዜ የዩቱብ ፋላሲ ያው ብዙ ጊዜ ይነሳል። በዚያ ሳይድ አርጊው ለማድረግ ሐሳቡን ያነሳሉና የሆነ በዚህ እንዲህ ይሄ ሐሳብ ከዚህ አንፃር ስተት ነው ስትል አይ ከዚህ አንፃር እውነት ነው ከማለት ይልቅ እናንተ ጋር እንደዚህ ይሆን እንደሚል ሐሳብ ይነሳል ብዙ ጊዜ ማለት ነው። ለምሳሌ እንግዲህ አንዳንድ ግለሰቦች ይነሳሉ ባይዞ በመሰረተ ሐሳብ ልዩነት አሁን እናንተን ከምንቃወምበት መሰረታዊ ነጥብ አንዱ ነው ከተባለ ግለሰባዊ ምልከታ እናንተ ጋር ያመዝናል ነው ወይ ደግሞ ይበዛል ነው which mean individualism ወይም individual thought ዝንባሌውን ይወስዳል ነው። ለምሳሌ ማን ነው ፕሮቴስታንቲዝምን ከመጀመሪያ የመሰረተው ሲባል አይደል which is clear ማርቲን ሉተር ግለሰብ ነው። ከዚያስ ጆን ካልቪን ዙዊንግልም ሰናሳ ግለሰቦች ናቸው እያለ መጥቶ ጴንጤቆስታልንም ቢሆን አሁን በ19 አካባቢ 1900 ምናምን አካባቢ የተመሰረተው የጴንጤቆስታል ሙቭመንትንም ብናይ እነገለ የሚባሉ ግለሰቦች አሉ ምን ያሉ የመሰረቱት ማለት ነው። በእኛም ሀገር አሁን ያለውን የፕሮቴስታንቲዝም አካሄድ ስናይ ለምሳሌ እዩ ጩፋን ባለፈው እንትን ሊሉት ፈለጉ ይሄ ላይክ ሊያወግዙት ወር ደግሞ ይሄ የአናቴማ ሊያወጡበት ፈለጉ። ግን ምን አላቸው? እንተያያለን ምናምን ብሎ አልቀበልም አላቸው። 2009 አካባቢ 14 ሰውን አውግዘው ነበር ግን አልቻሉም። ሁሉም በራሳቸው ቀጠሉ። ለምን? ግለሰባዊ ስለሆነ ቤተክርስቲያን ሳይሆን የቡድኖች ስብስብ ስለሆነ ወይ ደግሞ የሆነ ሰው ሰዎችን ማስከተል የቻለ ሰው ሊመራው የሚችል ስብስብ ስለሆነ። አሁን የኦርቶዶክስ ቤተክርስቲያን ምን ይለያታል ከተባለ በሐዋርያት ዘመን ታስታውሳለህ አይደል? ጋዲ ሐዋርያት ሥራ ስንት ላይ ነው የዚህ የመጀመሪያው ጉባኤ በሚበሉና በማይበሉ ይሄ ለጣዖት የተሰዋውን እንዳትበሉ ሐዋርያት የመጀመሪያውን ጉባኤ ደግሞ ሲኖዶስ ያደረጉበት ማለት ነው። ያንን ሲኖዶስ ሐዋርያት አደረጉ። ሐዋርያት ውሳኔ ያስተላለፉ። ዲያቆናት መሶም ሲፈልጉ ሐዋርያት ተሰበሰቡ። ሐዋርያት ያን አደረጉ። በግለሰብ አይደለም ማለት ነው። ቤተክርስቲያን ለምሳሌ አባ ገሌ ወይ ደግሞ የሆነ መምህር ገሌ የሆነ ነገር ስተት ቢያስተምር የሱና የሱ ሆኖ ነው የሚቀረው። ለምን? የመጀመሪያ ሊቃውንት ጉባኤ አለ። ከዚያሳ ሲኖዶስ አለ፣ ምልአተ ጉባኤ አለ። ምልአተ ጉባኤ ሆኖ ምን የሚለው የሚወስነው ትምህርት ግለሰብ አያወጣም። ኢቭን ቀኖና ግለሰብ አይቀንንም። በግለሰብ የሚቀነን ቀኖና የለንም። ስለዚህ በምን ስሌት ነው የምታወዳድሩት? ለምሳሌ እንበልና እንዳሉት ዶክተር ዘበነ ተሳስተዋል እንበል። ተሳስተዋል። ማን ተሳሳተ? ዶክተር ዘበነ። የዶክተር ዘበነ የምትባል ቸርች የለችም። የኛ ያለችን የክርስቶስ ኢየሱስ ቤተክርስቲያን ናት። ከዚያሳ ኢቭን ቅዱስ አባታችን አቡነ ማትያስ የሆነ አዲስ ትምህርት እግዚአብሔር ያድርግብን አምጥተው አይ ለምሳሌ እኔ ቅዱስ ቁርባን አልቀበልም ቢሉ እውነተኛቱን አልቀበልም ቢሉ የሲኖዶሱ የሐዋርያቱ በሐዋርያቱ እግር ወይ ደግሞ በሐዋርያቱ ቅብሎች የመጣው ነው የሲኖዶሱን የሚመሩ በሲኖዶሱ ውስጥ ያሉት እነዚያ የሲኖዶስ አባላት ቁጭ ብለው ትምህርቱን ነግረው ካልተመለሱ ቅዱስ ፓትርያርኩ ይለያሉ እንጂ ቤተክርስቲያን በቅዱስ ፓትርያርኩ አትወሰድም። አይ ግለሰብ አይደለም። የማና ቤተክርስቲያኒቱ የክርስቶስ ኢየሱስ ናት። ለዚያ ነው እኛ የግለሰብ ምልከታ አይደለም። ቤተክርስቲያን የሚመራት ራሱ ክርስቶስ ነው ራስ የሆነላት እንጂ ግለሰቦች በደግ ብለው የሚፈልጉትን ሐሳብ ያመጡበት ታስታውሳላችሁ አይደል? ምናልባት ይሄ በጣም ቫይራል የሆነ ነገር ነው። ዮናታን የሆነ ጊዜ ላይ ምን አለ? ክርስቶስ ከድንግል ማርያም ስጋን አልነሳም አለ። በጣም ትልቅ መንፍቅና ትልቅ ስተት ነው። 5 ዓመት ሙሉ እልል ብሎ አስጨብጭቧቸው ከ5 ዓመት በኋላ የሆነ ነገር አንደርስታንድ ሲያደርግ ኖ ባለፈው እልል ያላችሁት ያጨበጨባችሁበት ጉዳይ ስተት ነው። ክርስቶስ ከድንግል ማርያም ስጋን ነስቷል። እኔ ተሳሳትኩታል። አየህ፣ ግለሰባዊ ህብረት ስለሆነ ወይም እንደ ፒኤልሲ ስለሆነ ስትፈልግ ተሳሳትበታለህ፣ ስትፈልግ ታርመዋል። ደስ ባለ ጊዜ ብዙ ሰው ገለ አሁን እሱ ያስተማረውን ስጋ አልነሳ የሚለውን ትምህርት አምነው የሞቱ ሰዎች አሉ። በአምስቱ ዓመት ውስጥ ከነስተታቸው ከነመንፍቅናቸው ሞቱ ማለት አይደል? እሱስ መጥቶ እስኪያስተካክል ሉክ። በኦርቶዶክስ ቤተክርስቲያን ግን እንደሱ የለም። የክርስቶስና ቤተክርስቲያን እኔና ጋዲ እዚህ ላይ ቁጭ ብለን ወይ ጋዲ እዚህ ቁጭ ብሎ የስተት ትምህርት አስተምሮ ቢወርድ ኔክስት ታይም ላይ ይጠራል። ይሄን ከየት ነው የመጣው ይባላል። ከመጽሐፍ ቅዱስ ጥቀስ ወይ ደግሞ ከአባቶች ጥቀስ ትባላለህ። ካልጠቀስክና ከሌለ ታረም ተብለህ ትማራለህ፣ ይነገርሃል። ካልተመለስክ ትለያለህ። እና
ይሄ ቤተክርስቲያንን ከግለሰቦች ጋር አታጣብቋት። ቤተክርስቲያን ሲኖዶሳዊት ናት እና ያንን ሐሳብ ለማንሳት ነው ጋዲ። ቴንክ ዩ ብርዬ፣ ጥሩ ሐሳብ ነው ያነሳው ጋይስ። በቃ እንግዲህ ከቀደም ጀምሮ ስላሴው እግዚአብሔር ብሎ እንዳስተማረ አይ ብቻ አይነሳ። ዞሮ ዞሮ አንድ ነገር እንድታስተውሉ የሚፈልገው ነገር ምንድነው? በዚህ መሃል አንድ የመጨረሻ ሐሳብ ላንሳና ሜቢ እንግዲህ ጋይስ ቤት ከፍተን ከቀደም ጀምሮ ኦልሞስት ከሁለት ሰዓት ጀምሮ ሐሳቦችን አንስተናል። ገብታችሁ ሞግቱ ብለናል። የለም ባይዘው ገብቶ መሞገት የሚችል ሰው የለም። በፍጹም ሊሞግቱ አይችሉም። ንጥቀት የሚለውን ሐሳብ በፍጹም ሊሞግቱ አይችሉም። ግን አንድ ማወቅ ያለባችሁ ነገር እንደው ንጥቀት የሚለው ትምህርት ላይ ራሱ በዚህ ደረጃ እይታ ነው ቪው ነው እየተባለ ከመከራው በፊት ነው በመከራው ጊዜ ነው ከመከራው በኋላ ነው እየተባለ በዚህ ደረጃ ልዩነት ራሱ የመጣው የጌታ ቤተክርስቲያን ላለመሆናቸው አንዱ ማሳያ ይሄ ነው። ኦኬ ወጥ የሆነ ትምህርት ምንም ነገር ላይ የለም። ቀደም አንዲቾ ቤት ገብቼ ነበር። ኦኬ ለምሳሌ በጣም በሚያስቃችሁ በጣም ደብል ስታንዳርድ ናቸው ብዙ ነገር ላይ። አንዲቾ ማለት አና ላይክ ሉተራን የሆነችው ማለት ነው ቅርብ ጊዜ። ለምሳሌ ሉተራኖች በቅዱሳን ስም ቤተክርስቲያን ይሰይማሉ። በቃ ሁሉ ነገር ላይ ፕሮቴስታንቶች በቃ የጌታ ቤተክርስቲያን አታክ ለማድረግ የሚያገኙትን እድል በሙሉ ነው የሚጠቀሙት። ለምሳሌ በቅዱሳን ስም ቤተክርስቲያን መሰየም ሉተራኖች ጋር ይሰይማሉ። በቅዱሳን ስም ቤተክርስቲያን ይሰይማሉ። ለምሳሌ ሉተራኖች ምን ብለው ለምሳሌ ቅዱስ ዮሐንስ ቤተክርስቲያን አለ በእመቤታችን ስም በድንግል ማርያም ስም ማለት ነው ቤተክርስቲያን ይሰይማልና ይሄን ከየት ነው ያመጣችሁት ብላችሁ ሉተራኖችን ስትጠይቋቸው ወደ ኋላ ተመልሰው የቤተክርስቲያን አባቶችን ለመጥቀስ ነው የሚፈልጉት። አስተውሉ። ነገር ግን ከነዚህ ከሉተራኖች ጋር ከመካነ ኢየሱሶች ጋር ህብረት የሚያደርጉ ከዚህ በፊትም አንድ የአንግሊካን ቤተክርስቲያን ቪዲዮ ሰርችላችሁ ነበር እዚህ ወደ ቀበና አካባቢ ቅዱስ ማቴዎስ የሚባል ቤተክርስቲያን አይደለ? ከነዚህ ሰዎች ጋር ህብረት ያደርጋሉ። ችግር የለባቸው ማት ቅዱስ ማቴዎስ ብለው ሰየሙን። ግን ልክ ኦርቶዶክስ ቤተክርስቲያን የጌታ ቤተክርስቲያን ልክ ሲያዩ አብሯቸው ያለው ስፒሪት መንጫጫት ይጀምራል። አሱናስ የጌታ ቤተክርስቲያን የሆነ ነገር እንዳደረገች ቤተክርስቲያን አታክ ማድረግ እንዴት ማን ነው ከየት አመጣው? በቅዱሳን ስም እዛው አፍንጫ ስር እኮ የተቀመጥከው አንግሊካኖች እኮ ሉተራኖች እኮ እነዚህ ፕሬስቢቴሪያን ቸርቾች እኮ በቃ በቅዱሳን ስም ቤተክርስቲያን ይሰይማሉ። ኦኬ በሐዋርያት ስም ቤተክርስቲያን ይሰይማል እንዴ? ለምን እነሱን አትቃወም? ቀድመ ወደኛ መተኛን አታክ ማድረግ በፊት እኛ መልሳለን አይደለም። እና በጣም ከምላችሁ በላይ ደብል ስታንዳርዶች ናቸው። ደብል ስታንዳርድ ናቸው። ብዙ ነገር ማንሳት ይችላል። ብዙ ነገር ማንስተናል ብዙ ጊዜና ይሄ ንጥቀት የሚባለውን ትምህርት እንዳልኳችሁ ሰው ሰራሽ ትምህርት ነው። ተረት ነው። ኦኬ ተረት ነው። እና 1830 ላይ ነው የተጀመረው። ከዛ በፊት አይታወቅም። ቴዎሎጂም ሆነ ምኑ አይታወቅም። ይሄው በየአመቱ ያጃጅሏቸዋል። በዚህ ዓመት አፕን አደረገ። ከዚያ ዓመት በፊትም ብዙ በየአመቱ በዚህ ጊዜ ንጥቀት እንዲሆናል ንብረታቸውን ይሸጡ ብዙ ነገር ያደረጉ ብዙ ሰዎች አሉ። ነቲንግ ምንም የተፈጠረ ነገር የለም። ኦኬ እግዚአብሔር አምላክ ሰዎቹ እዚህ ህብረት ውስጥ ኦኬ እንደዚህ አይነት ቦታ ላይ ያሉ ሰዎች እንዲድኑ ከዚህ በላይ እንዴት ምልክት ይስጣቸው? ህብረት የሚያደርጉበት ቦታ የሚሄዱበት ቸርች የሐሰተኞች ቤተክርስቲያን እንደሆነ ኦኬ እውነተኛው የጌታ ቤተክርስቲያን እንዳልሆነ ከዚህ በላይ እግዚአብሔርስ ከዚህ በላይ እንዴት ማረጋገጫ ይስጣቸው? ጋይስ እንዴት ይስጣቸው እንዴ? ጌታንስ ምን ብለው ይጠይቁታል? ምን አላወቅንም አላስተዋልንም ይበሉ? ለምን እንዴ? ይሄ በዚህ ደረጃ ሲጃጃሉ እንዲሆናችኋል እንዲትሆናላችሁ ተነጠቃላችሁ በዚህ ቀን ይሄ ሁሉ ህዝብ በየሀገሩ እየጎረፈ እየተሸወደ እየተመለሰ ይሄ ነገር ማንቂያ ደውል ካልሆነው ምን ማንቂያ ደውል ይሆናል? ለእንደዚህ አይነት ሰውስ ትምህርትስ የምር እንደው መጽሐፍ ቅዱሳዊና ስነ መለኮታዊ ትምህርት አስተምራችሁ ሰው እንዲነቃ ማድረግ ይቻላል? እንደዚህ አይነት ሰዎች አይቻልም። ኦኬ ለዛ ነው ጴንጤ ቆስጣን ልምምድ ውስጥ ያሉ ሰዎች ብዙዎቹ ስፒሪት ፖሴስድ ናቸው፣ ያሳዝናሉ። ኦኬ ለዛ ነው የሆነ መንፈስ የሚያፈራግጠው የሚያወራጨው ምን የሚለው የሆነ መንፈስ አለና ያንን መንፈስ እንደ መንፈስ ቅዱስ ስለተረዱት ሰዎች እንደ መንፈስ ቅዱስ ስለተረዱት አስቸጋሪ ነው። ኦኬ አስቸጋሪ ነውና ይሄን ሰው ሰራሽ ትምህርት ደግሞ በእግዚአብሔር ቃል ሁሌም ማፍረስ ተገቢ ነው ብለን ስለምናስብ ነው ዛሬም ላይቭ የገባ ነው። ከ2 ሰዓት ጀምሮ እንግዲህ ኦልሞስት አሁን 4 ሰዓት ሆኗል። ለ2 ሰዓት ላይቭ ነበርን። እስካሁን ድረስ ያነሳናቸው ብዙ ሐሳቦች ነበሩ። ቪዲዮዎችን አይተናል፣ ሐሳቦችን ማስተናል። ሌላ ጊዜ አስፈላጊ ከሆነ ደግሞ እንደው መጽሐፍ ቅዱስ ላይ ነጥቀት እየተባሉ የሚነሱ ክፍሎች ለምሳሌ አንደኛ ተሰሎንቄ ላይ ያለው ማቴዎስ 24ን ኦልሬዲ ጠዋት ዲባንክ አድርገናል ውይይቱ ላይ። አንደኛ ተሰሎንቄ ምዕራፍ 4 ላይ የሚያሉ አባቶች እንዴት ነበር የተረዱት እንዴት ነው ያስተማሩት የሚለውን ነገርም ሰፋ ያለ ማብራሪያ እንሰጣለን። ለዛሬ ግን አይ ቲንክ ጋይስ እዚህ ላይ ቢበቃን መልካም ነው ብዬ አስባለሁ።
ለዛሬ እዚህ ላይ ቢበቃ መልካም ነው። ሜቢ አላቅም መዝሙር ነገር መስማት ካለብን አንድ መዝሙር እንስማና የዛሬው ላይቭ ሴሽን በዚህ ብናጠናቅ መልካም ነው ብዬ አስባለሁ። እናንተ ሰዎች what do you think? በቃ ይበቃል። ፓፓ ምናልባት የዋዴ የሚጨምረው ነገር ካለ የሚገባ ሰው ካለ አላውቅም እንጂ የዋዴ ውጭ ነኝ ስላለ አሁን ገብቻለሁ። ምንድነው እሱ? ወንድማችን ትሄዳለህ ብዙ ወይስ? ኦኬ ሚዩት አደረከው? አይ ገብቻለሁ። እንዴት አመሻችሁ? ቃሌ ታሰማል። ፒሶን ፓፓ እኔማ እኮ በቃ ላይቭን ለዘጋው ነበር። በቃ ሜቢ የምትጨምረው ሐሳብ ካለ የሆነ ነገር የምትለው ነገር ካለ እድል ልስጥ። ኦሬዲ ከ2 ሰዓት ጀምሮ እዛ ቤትም እና አናጋም ስለነበርኩ ነው። ከ2 ሰዓት ጀምሮ ላይቭ ነበርና የሚገባም ሰው ጠፋ። እንግዲህ ገብታችሁ ሞግቱ ስንልም ያው የሚሞግትም ሰው ስለጠፋ ምን እናርግ ብለን ነው ተቸገርን እኮ። ንጥቀት እኮ ከባድ ነገር እኮ ነው ብራዘር። አክቹአሊ ብዙ ርዕሶችን እያነሳችሁ ነበር፣ እየሰማው ነበር። እኔ ማውራት አልቻልኩም እንጂ ስለ ንጥቀት ተነሳ። ደግሞ ነብይ የለም ያለው የቀለሜ አባቱ ቲቪ ጆሹዋ ምናምን ተነሳ። ስለሱ ሰግጦ ሲከራከር ነበር። እውነት ለመናገር አንዳንዴ ከታወርክ ከባድ ነው። አክቹአሊ ነቢያትን መደገፍ ከጀመርክ እማትወጣው አዘቅት ውስጥ ነው መገባውና ሆሊ ስፒሪት ነው የነገረኝ ብሎ ልክ እንደዚህኛው ሰውዬ ማለት ነው። አሁን ንጥቀት አለ ብሎ እኔ ድፍረቱ ራሱ ከየት እንደሚያመጡ አይዶን ነው። በነገራችን አለማወቅና ሰይጣን ደፋር ያደርጋል ብለን እንቀይረው መሰለኝ። አላዋቂነት ነበር ደፋር የሚያደርገው፣ ለካ ጅሬውም ደፋር ያደርጋልና ቲቪ ጆሹዋም የዛኔ በቃ ሆሊ ስፒሪት እንደዚህ ያለ ምናምን ብሎ ተሳስታል ሲባል ያሳሳተ መንፈስ ቅዱስ ነው የሚል ድፍረት ነበር የተናገረው። ይሄም ዘሴም ተመልክታ እያንዳንዱ የምናገረውን ቃል ወይም ደግሞ ከአፌ የሚወጣውን ቃል ከእግዚአብሔር አፍ የወጣ ነው። ኦኬ እና ኢሪፊቴብል ነው ቀኑ ማለት ነው። በቃ ሪፊት የማይደረግ የማይሳሳት ቀን ነው ብሎ ነው የተናገረው ማለት እና እኔ ደፍረው ማለት በጣም ምን ያክል ነቢያቶቻችሁን በምታምኗቸው ልክ ፈጣሪን ብታምኑ ኦኬ ቅዱሳኖቹን ብታምኗቸው የምሬን ኮን ድንግል ማርያምን ይሄን ያክል እንኳን ሐሰተኛ ነቢያትን በሚያምኗቸው ልክ እና በሚያከብሯቸው ልክ ድንግል ማርያምን አያከብሯት። የአምላካቸውን እናት ድንግል ማርያምን አያከብሩም ማለት ነው። ኦኬ ፈጣሪያቸውን እናት ይሄን ያክል አያከብሩም። እሷም እንደኛ ነች፣ እሷም ሰው እኛም ሰው እንዲህ እያሉ በድፍረት ይናገራሉ። ድንግል ማርያም እንደዚህ ሐሰትን የሚናገሩ ጭራሽ ራእይን ሳይመለከቱ አየም ብለው ኦኬ የሰይጣን መልእክት የሚያስተላልፉ አካላትን ግን በምን ያክል ልክ ኦኬ እንደሚያምናቸው አይታቸዋል። ኦኬ አንድ ሀገር የሚያክል ህዝብ ተራራ ድረስ እኔ ኧረ በስመ አብ ተራራ አስወጣቸው። ጀግና ነው እውነት ለመናገር እንነጠቃለን። ቤቶቻቸውን ሸጡ። ያ እንተም ቢሆን እዚህ ሀገር ቢሆን ምንድነው የሆነ አንድ ዘፈን አለ አይደል? ከተራራው ላይ አትዛል ጉልበቴ። ኢትዮጵያ ውስጥ ቢቀጡ በዚህ ዘፈን ታጀበው ነው የሚሄዱት አሉ። ኧረ ይመቻቸው። እውነት ጀግኖች ናቸው። ጀግኖች ማለት ጀግና ነው። ቢያንስ ስፖርት አሰራችሁ ምንም ኦኬ ኃይል አለው። ቢያንስ አንቀሳቀሳችሁ። ጭራሽ ተስፋ አይቆርጡም። ወደ ላይ ወደ ፀሐይዋ ምን አርጊን እንደሚሏት ጫካ ውስጥ ገብቶ ሲቀውጡት ነበር አሉ። አንዳንዶቹ እንጥላቸው ሳይቀር ተበጥሷል። እንዴ ምንድነው አንድ እንትን አለ ጭስ ትዝ ይላል ይዋዴ መዝሙረ ዳዊት ላይ ምን እግዚአብሔር በዙፋኑ ሆኖ ይሳለቅባቸዋል ይላል አይደል? አንድ አገላለጽ አለ ባይዘው መዝሙር 2:4 ላይ አዎ ይስቅባቸዋል፣ ይሳለቅባቸዋል ይሳለቅባቸዋል። በቃ እና አሁን እግዚአብሔር እንደው በእርግጥ እግዚአብሔር ያው ቸር መሐሪ እንደመሆኑ ሰው በዚህ ደረጃ ሲጠፋ ያው አንደኛ ጢሞቴዎስ ምዕራፍ 2 ላይ ጋይስ ታውቁታላችሁ አይደል?
ሰዎች ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ በሚወድ በመድኃኒታችን በእግዚአብሔር ፊት ይላል ጳውሎስ። እና እግዚአብሔር ሰው በዚህ ደረጃ እንዲታወሩ እንደው በቃ እግዚአብሔር ከዚህ በላይ እንዴት እንደው እንትን ይበልና ቀጥለው ያለ መሀል ላይ ገባውበት እኔ እንደው የምርም ያሳዝኑኛል። አሁን ልስቀምልና ያሳዝኑኛል ደግሞ በአንድ በኩል እግዚአብሔር በሚያውቀው ያ እንግዲህ እግዚአብሔር ከዚህ በላይ እንድትነቃ ምናምን ምንም ሊያደርግ አይችልም አይደል? ኦኬ በቃ ከልክ በላይ ከራስ በላይ የምታምናቸውን ነቢያት ሐሰተኝነታቸውን ገልጦ ካሳየ ከዚህ በላይ ምንም ሊያደርግ አይችልም እግዚአብሔር ማለት። ይሄንን ገልጦ ልቀበል ካልክ ደግሞ የሚጠብቅህ ፍርድ ደግሞ በዛው ልክ መቀበል ያንተ ግዴታና ፋንታ ይሆናል ማለት ነው። ዘዳግም ምዕራፍ 18 ላይ ማንም በእግዚአብሔር ስም ትንቢትን ቢናገር የተናገረውም ትንቢት ባይፈጸም ያንን ነብይ ፈጽሞ አትፍራዋል። ኦኬ ፈጽሞ አትፍራው፣ ነገር ግን በድንጋይ ተወግሮ ይሞት ይላል በብሉይ ኪዳን። አሁን ደግሞ በእግዚአብሔር ስም ኦኬ እንዲህ እያሉ የሐሰት ትንቢትን ይናገራሉ። ትንቢታቸውን ሳይፈጸም ሲቀር ይሄን አትፍሩት፣ በቃ ከእግዚአብሔር ዘንድ በእግዚአብሔር ስም ዋሽቶ ተናግሮታልና ነው። ስለዚህ እንደነዚህ አይነት ሐሰተኞች ነቢያትን እየተከተላችሁ ኦኬ የቀደሙት በክርስቶስ ፈለግ ሰማዕትነትን የተቀበሉ ቅዱሳንን እየተሳደባችሁ አሁን ስፒሪቱን መለየት ነው። ቅዱሳንን እየተሳደብ ሐሰተኞቹን የምታከብር ከሆነ በተለይ በዚህ አጋጣሚ ቁጭ ብላችሁ የቅዱሳንን ገድል እያነበባችሁ የምትሳደቡ ቤት እየከፈታችሁ ማለት እንደነዚህ ያሉ የሐሰት ነቢያትን ደግሞ የምታከብሩ ማለት ልክ ሐዋርያ ቅዱስ ጳውሎስ ምንድነው የሚለው ለራሳቸው ትምህርት ኦኬ መምህራንን ያከማቻሉ አይደለም የሚለው ለራሳችሁ ትምህርት መምህራንን ታከማቹና የእውነት ትምህርት የገለጹላችሁ የአስተማሯችሁ አባቶቻችሁን ግን ትክዳላችሁ ማለት ልክ ጧት እንዳያችሁት ውይይት ላይ ከጋዲ ጋር ሲወያ ቅዱስ ዮሐንስ አፈወርቅ ትቀበላለህ? አልቀበልም። አግናጢዮስ ምንም እነ ሂፖሊተስ ምናምን ቢጠቀስ አልቀበልም። እሺ የራስ ስኮላሮችስ እነ ሉተር፣ ካልቪን፣ ዚንግሊ ትቀበላችኋል? አልቀበልም። እና ምንድነው የምትቀበለው? ራሱ ጀግና የራሱ ለራሳቸው አስተማሪዎችን መምህራንን ያከማቻሉ ማለት በቃ የሚመችህን ብቻ ለራስ የሚሆንን ትምህርት ብቻ ይዘ መሮጥ ማለት ነው። እና በእንደዚህ አይነት ህይወት ውስጥ እየሮጣችሁ ያላችሁት ከዚህ በላይ ማንቂያ ከዚህ በላይ ወደ ማለት ልቦናችሁ ሊነሳበት የሚችለው ምንም ነገር ቢቀርብላችሁ በዚህ ካልነቃችሁ ማለት ይሄ ከባድ ነው የሚሆነው። የሆነ ማያልቅ አዘቅት ውስጥ ገብቷችኋል ማለት ነው። ይሄንን ካላነቃችሁ ይሄንን ካላነሳችሁ ከባድ ነው የሚሆነው። እንደው እግዚአብሔር አምላክ ይርዳችሁ ወደ ቀና መንገድ አተሰይ እሺ ትችዋለህ። ኤኒዌይስ ወደ እውነት ሁሉ እግዚአብሔር አምላክ ይምራችሁ። አይ ቲንክ ጋዲም ብዙ ቆይቷል ይመስለኛል እና እግዚአብሔር ይስጥልን መጨረስ እንችላለን። አይ ቴንክ ዩ አዲ ትንሽ ደከመኝ ምናምን ነገር የሆነ የመድከም አይነት ነገር አላል ካሜራ ብርቶ ደቅ ማለቱ ለዛ ነው። አሁን ዛሬ አንተ በቀን ሁለቴ ምናምን ጠዋትም ላይቭ ገባው የሆነ ስፓት ምናምን ነገር ያው የነበርኩበት አለ ውይይት የሚመስል ነገር ከዛ ቀደምም ደግሞ እናንተና ጋር ነበርኩ። this is almost ሶስተኛ ቤቴ የራሴን ቤት ከፍት ትላለና ደከመኝ መሰለኝ ለዛ ነውና ብቻ ለነበረን ቆይታ ምናምን ነገር እግዚአብሔር አምላክ ስሙ የተመሰገነ ይሁን። ያው ንቁ ነው የመጨረሻው መልእክት። ሌላ ምንም ትርጉም መልእክትም የለም። ንቁ ይሄንን እንደ ምክንያት ተጠቅማችሁ ምናምን ነገር ለመንቃት ሞክሩ ነው በቃ። እናንተ ሰዎች ትምህርት ምናምን የሚሰጥበት ሌላ ስፓት ካለ ምናምን ነገር ቀደም ፎይም ከፍቷል ምናምን ሲሉ ነበረ። ከከፈተ ምናምን ነገር ሄዳችሁ እንትን በሉ። ለነበረን ቆይታ በሙሉ እግዚአብሔር አምላክ ስሙ የተመሰገነ ይሁን። እሺ እስቲ ይዋድ የተቀበለው ዮባን ከቻልክ ዛሬ ገፍት መቀበያው እንትን እያለኝ ነው እና እንደዛ ማድረግ የምትችሉ ከሆነ እንደዛ አድርጉ። መዝሙር እንስማ አንድ መዝሙር። አው የአቤል ኪዳነ ምሕረትን ጋዲ ስማ ምንም በዚህ ታካም ከተመስለም እኮ እኔ እንደውም አንተ ማለት ነው እግዚአብሔር ፈቅዶ እንኳን ክርስቲያኑ እንጂ ጴንጤ ብትሆን ኖሮ ተራራ ላይ አይደለም ምንም ላይ ታስወጣቸዋለህ። ሳይ ነብይ ጭሮን እኮ ነው የምታስታውስ።
አይ በሱ እንኳን አጠርጥረኛል ዘፋኝ ቅድም ዘፈን ስትጠቅሰው እንጂ ነው እኔ አንዳንዴ ነው ማስረጃቸው ዘፈን ሆነ እንዳታስብለን እንጂ ዘማ እዩ አንዳንዴ አስባት አቅም ግን እነዚህ ሐሰተኛ ነቢያቶችን ስሾፋቸው እንደው ጴንጤ በሆነ ኖር ብላ አስባት አቅም በስማም ጢባጢቤ ነው የምጫወትባቸው እግዚአብሔር ይመስገን እግዚአብሔር አይቶ አውቆ ነው መሰለኝ እንዲሁ እነዚህ ልጆች ጥሩ አይደለም በጣም እኮ ሞኝ የማይገልጻቸው አሁን ለምሳሌ ፕሮፌት ምናምን በተብለው ከዛን በቃ የሆነ ማይክ ሲጨብጡ ሌላ ታሪክ ውስጥ ናቸው ከዛን የኢየሱስ ሁለቱ ባህሪያት ምንና ምንድናቸው ሲባል የዋህነው ቀን ይላል ወይ መዳናል አንተ ሰውዬ ተንልታስብለኝ ነው እዚህ ማታ እንዴ ምን አይተን እንዳላየን እንለፍልን ነው እንጂ ማይከና ጥፍተህ ለምዶ መስቀው አንተ ሰውዬ እና ወይ መዳናል ነሻሳብ ተጀመራችሁ አያልቅም ቀጥል መዝሙር አሁን ወደ መዝሙር አይ አንድ ነገር ትዛለኝ ባይዘው እሱ ቪዲዮ ትዝላችኋል ዮሐዴ ነብይ ጥሌ እንነጠቃለን እያለ ሲያስተምር የነበረበት ትዝ ይላል አንድ ቪዲዮ የሆነ ጊዜ አይተን ነበር ላይቭ ላይ አዎ አለ የሆነ ቪዲዮ አለ እሷን ቪዲዮ እንደው ብናገኛት ጥሩ ነበር አያይዘን ከዚህ ጋር እንለቀው ነበር ባይዘው ትዝ ይለኛል አይ ሪሜምበር እንነጠቃለን እያለ ሲያስተምር ምናምን ነብይ ጥሌ ራሱ እንግዲህ በዚህ ዘመን እውነተኛ ነብይ ነው ብለዋል እንግዲህ ባይሆንም እንደዛ ሲያስተምር ነበርና የሱ ራሱ ምን ላይ ደረሰ ሚሊዮን ነገር እንትን እንል ነበር ኤኒዌይስ አዩባ ሐሳብን ጨረስክ ፓፓ ወይስ የተወሰነ ጀስ ወይ መዝሙር እንስማ አይ ሐሳብ የለኝም ብዙ ነገሮች ስለተነሱ ከፈታሽ ወይ መዝሙር ምን አልከኝ አይ ሚነጠቁትም ጠፍተዋል ብዬ ነው አዎ እነሱማ ያው እንግዲህ ያሳዝናል እውነት እኔ ግን እንደው እነሱ ነው የዋህም ሞኝም ሰው እንዴት ባንዴ የዋህም ሞኝም ይሆናል በጣም እኮ የሚያሳዝኑት ጌታን ይሄ ዓለም መጠፋበት ቀን ምንነጠቅበት ቀን ምናምን የሚለው ሐሳብ ብዙ ጊዜ እምነቶች ተመስርተውበታል አይደል እንደነ ምንድነው ይሄ አድቬንቲስት አይነቶቹ ዓለም ትጠፋለች ምናምን ይሉና አለሳካ ሲል ሐሳብ ቀይረው የሆነ እምነት መስርተው ይገኛሉ ምናምን ነገርና ዞሮ ሲመዝሙር እንስማ ግን በዚህ ርዕስ አይገቡም እሺ መዝሙር እዮባ ነው ጋዲኒ ከፍተ ፍቅርህን መመስከሬ ጌታዬ አምላኬ ልሃለው ስጠራ ሳመልክ ኖራለው ጌታዬ አምላኬ ልሃ ዝማሬ መላእክት ያሰማልን እናመሰግናለን ዮባይ እግዚአብሔር ያክብርልን ለመዝሙሩ አንተሽ ልቀበል ነበር አክሰፕት ላደርገው አልቻልኩም በዚህ ሰዓት ለምን እንደላከ ባይገባኝ ደናደር ብለዋል ሰውየው እንዴት ነው እንዴት አመሻችሁ
ይቅርታ ስልክ ገብቶብኝ ነው ወይ እኔ ተቋርጬ ነበር እኔ ነኝ የተቋረጥኩት ሁሉም ጋር ነው የጋዲም እየተቆራረጠ ነው በቃ ረፍት አድርግ አንተሽ እንኳን ደህና መጣ ሰላም ብለናል ደህና ደሪ ብሮስኪ በቃ ሁላችሁም ላይ መታችም ያላችሁ ክርስቲያን ወንድሞችና እህቶች ዮሐዴ ብሬ መምህር ብርሃኑ ካካ አንተሽ ሁላችሁም ለነበረን ቆይታ እግዚአብሔር ያክብርልን እናመሰግናለን ዮሐዴ ሰላም ደር ከበጀሙ ነጋቱ መረገሩ በርሲሳ የተበልቀው ዮሐድ ወዳ አበይቲ አቦሌሶ ድራር በሊካ አንዴ ከዚህ ልጥሪያ ባለ ግንባር መጣ ይኸው መጣልኝ የግንባሩ ራስ ስማ የግንባሩ ራስ አዲስ ልሳን ነው ብራዘር ኧረ የግንባሩ ራስ ወርጇለሁ አሁን ማውራት አይችልም የትም ቦታ ማውራት አይችልም ጫጫታ ውስጥ ስለሆነ እንደልባችን እንሂድበት ምን በእጅ አይደለም ለምን አታለብሰው ማሸፍነው እኮ ያልኩ ከዲኮሩ ይሰድ አብርሽ ዲኮር ለብቻ እንዳይሰራብህ ግንባር ዲኮር እንዳይሰራ እቺ ነገር አንቺ ምንድናት ቆይ አሁን ስኔል ጭንቅላት የለም እንደምታረጊው አንቺ ሰማ ከሆነ ቀን በኋላ ቢራቢሮ ሲበርባናት ላይ እናያለን ቆይ ምንድነው ሼኪውር ሄድ አልገባኝም ነበርሽ አሁንማ ምንም ነገር የለም እንዴት ሼክ ላርክ ምን እንደሆነ ላይ ፈልጌ ነበር ኤኒዌይስ ምን አልከኝ አንቺ ቢራቢሮ ሆኖ ይበርባል ከሆነ ቀን በኋላ ብዬ እስካሁን ስራ ቦታ ነው እንዴ ፓፓ አንተሽ ወይ ከባድ ስራ ሰው በስመ አብ ወልድ አንተሽ አትወስድም እንደ አንተ መስሎ አግኝሽ ቢነሽ መተኔ ራሴ ወሰደኝ እንጂ ብሬ የሚሻለው እሱ ነው አሁን ገባኝ በተንከው ጋዲ እንትን የሚለው ትሬንድ ተዛላለኝ የሆነ ሰሞኑን ቲክቶክ ላይ የሆነ ትሬንድ አለ አይደለ ዮሐዴ ምንድነው ቢራቢሮ ታምራለች ነው የሆነ ትሬንድ አለ አይደል የሆነ እንደዛ የሚል አለ መሰለኝ አንተሽ ነው እንደዚህ አይነት ትሬንድማ አያመልጥህም አንተሻ አባቴ በጣም በእድሜ ታንሱኛላችሁ ግን በመንቃት በልጣችኋለሁ በጣም ነው የሚያሳዝነኝ እኔ በመንቃት ስትል እንደ እድሜ ልክህን ረጅም ዓመት እኮ ነው ከኛ በላይ ኖርክ ምን ይገርማል የት ነቅተሃል እስኪ እታች ሆነ እስኪ ነቃ ዮሐዴ አነቃውተኝ እዚህ ይሟዘዛል ዲገስ ላይ ተቀምጦ አልነቃ ተያይዘው ወረዱት እርስ በርስ መጓተት ጀመሩና ምን ይደረጋል ኤኒዌይስ ዮሐዴ ለማስወረደው በቃ እኛ ምን ጠቅልል ምናምን ነገር ከበጀሙ በቃ ነጋት ብልሽ ካካ ሲምብል ብላ እሺ ካካን አትንኩት አንተሽ ካካን አትንኩት ባዬ ገለጦ ማፍ ዴቲንግ አስቲን ቸው ብለናል እሺ